ነው። ይህ ቃል ለማን ውሏል? ለኢየሱስ ውሏል፣ ለቃል ውሏል። ስለዚህ ይህ ቃል ኢየሱስን ያህዌ ያስብለዋል። ሎጂካልም ግራማቲካልም ቢሆን ይህንን ነው የሚያሳየው። ይህንን እሺ፣ አሁን ተረጋግተህ አዳምጠኝ። አለመኖርን አለመቀበል ምናምን ብለህ ልጨርሰው ነው። ይሄ የእናንተ ሲስተም ነው ራሱ እንትን ብለሃል ራሱ። አሁን ምንድን ነው እየሆንክ ያለው? በጣም የአንተ ሲስተም ደግሞ ተወናበድ ምን ሆንክ? ቆይ በማስረጃ የምለው ያንተ ሲስተም ነው፣ እሱ ያንተ ስልት ነው። ፐርሰናሊ አይደለም። አንተ እንድትረጋጋ ነው የምፈልገው። ይኸውልህ ወልዬ፣ አትቆጣ፣ አትበሳጭ ራሱ ማለት ነው። ለመደማመጥ ሞክር። እህልን አላምጦ ነገርን አድምጦ። ኧረ ቆይ እንደ ሕፃን ልጅ አታወራ፣ እንደ ሕፃን ልጅ አታወራ። ጥጦ ማጠባው ልጅ የለም እዚህ እንዳለ የበሰለ ነው። ቢያንስ ከ17 ዓመት በላይ ነው ብዬ አስባለሁ። ስለዚህ እንደ ልክሳውራ ስታወራ እዚህ ደግሞ ላይቭ ላይ ትሳደባለህ፣ ጡጦታ ልስጥ ትላለህ። ከዚህ በላይ መሳደብ አለ? ልዩነቱ አንተ ሳትበሳጭ ቀስ ብለህ ለስለስ ብለህ መሳደብ ነው። አንተ ለስለስ ብለህ ሌላው ትንሽ ትሆኑ ከፍ ስል አትበሳጭ ትላለህ። ስለዚህ ከዚህ በላይ ስድብ አለ? ሌሎችን ለምን አትሳደቡ ብለህ ታስተምራቸዋለህ ታዲያ? እሺ የወልድ ስም ያህዌ ነው። አይዞህ አትበሳጭ። የወልድ ስም ያህዌ ነው የሚል ስም አልሰጠኝም እስካሁን። ዮሐንስ 1:1 ላይ ሌላ ጥቅስ ሲኖር ይሆን? ምናልባት ካለ አልሰጠኝም ሳይሆን አልተቀበልኩም ነው። የወልድ ስም አብ ነው። የወልድ ስም ያህዌ ነው የሚል አለ ዮሐንስ 1:1 ላይ እስካሁን አላሳየኝም። ያህዌ ለሶስቱም የጋራ መጠሪያ የምንነት ስም እኮ የወልድ መጠሪያ መሆኑን ማስረጃ ምክንያቱም ኢየሱስ ክርስቶስ ስጠኝ። አሁን ቆይ ስጠኝና እንትን በለው ራሱ ስጠኝ። እሺ እሱን በቃ አልሰጠኝም። በቃ አልሰጠኝም። ቆይ ችግር የለውም። እሱን አሁን የወልድ ስም ያህዌ ነው የሚል ዮሐንስ 1:1 ላይ አለ። አዎ የት አለ? እስቲ አውጣ ንገረኝ። የትኛው ነው የወልድ ስም ያህዌ ነው የሚል? እግዚአብሔር አንተ ለምን ይኸውልህ ቴዎስ ነው የሚለው። ቴዎስ ነው የሚለው ያህዌ አይልም። ያህዌ የሚለው ምን ተብሎ ተተረጎመ ወደ ግሪክ ሲቀየር? ምን ተብሎ ተተረጎመ? ምን እንደተረጎመ እስቲ ንገረኝ፣ አሳየኝ። ያህዌ የነበረው በዕብራይስጥ ያህዌ የነበረው ወደ ግሪክ ሲቀየር ምን ተብሎ ተተረጎመ? ቴዎስ አልተባለ? ሊሳሳት ይችላል ትርጉም ላይ በጣም ግሪክ ሰብቱጀንት። ቆይ አንዴ አሁን ጥሩ አመጣ። ስለዚህ ቆይ አይደለም እነሱ ስለተሳሳቱ አልተረጎሙትም ማለት ያባት ነው። ኖ ቴዎስ ብሎ አልተረጎሙትም። ያህዌ የሚለውን ቴዎስ ብሎ አይደለም የተረጎሙት። ማስረጃ ሰጣለሁ እኔ። ማን ብሎ ተረጎሙት? ማን ብሎ? ኩሪዮስ ብለው ተርጉመውታል። ቆይ ላሳየህ። ሲተረጉሙ ትርጉም ነው የምነግርህ። ትርጉም ሲተረጉም ትርጉም ነው ሁልጊዜም አይደል እንዴ? ከምንድን ነው የተረጉመው? ቅድም ለምን አልቀበልም ማለት? አይደለም ኩሪዮስ የሚለው ቃል እዛ ጋር የተጠቀመበት ቃል ኩሪዮስ የሚለው ቃል ሳራ አብርሃምንም ኩሪዮስ ብለዋለች። የጠየቅኩ ጥያቄ ኩሪዮስ የሚለው ቃል አይደለም፣ ትርጉም አይደለም የጠየቅኩ እኔ፣ ኦሪጂናል ነው የጠየቅኩ። ግሪክ ሰብቱጀንት በ280 ሰባው ሊቃውንት የተረጎሙት ከዕብራይስጥ ወደ ግሪክ ነው አይደል የተረጎሙት ወልዬ? አዎ ወደ ግሪክ ሰብቱጀንት ሲተረጉሙት ከግሪኩ ከዕብራይስጡ ነው የተረጎሙት አይደለ? አዎ ዕብራይስጡ ምን ይላል? ያኛው ዕብራይስጡ ምንድነው የሚለው? ኦሪጂናሉ ብሉይ ኪዳኑ ነው የሚለው። አዲስ ኪዳን ብሉይ ኪዳን ላይ ነው። ብሉይ ኪዳን ላይ ነው። አዎ ብሉይ ኪዳን ላይ ሲተረጉሙት ትርጉም ነው፣ የትርጉም ስራ ነው። የትርጉም ስራ ደግሞ የራሳቸው የአስተያየትም ሊሰጡበት ይችላሉ። ኩሪዮስ የሚለው ብቻ አይደለም፣ ብዙ ስህተቶችን ሊፈጠር ይችላል እንደዚህ አይነት ነገር ላይ ትርጉም ላይ ማለት። ለምሳሌ ኢሳይያስ 42:1 ላይ የጠቀሱትን የተረጉሙትን ልንገርህ። ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጥ የሚለው ስለማን ነው የሚያወራው? ስለ መሲሁ ነው አይደል የሚያወራው? ለምሳሌ ኤግዛምፕል ነው የምሰጥህ። ግሪክ ሰብቱጀንት ሲተረጉሙት ምን ብለው ተረጉሙት? ያንን ጥቅስ ታውቃለህ? አላወኩም። ደግፌ ያዝኩት ባሪያዬ ያዕቆብ ነፍሴ ደስ የተሰኘችበት እስራኤል አለ። ስለማን ነው የሚናገረው? ስለ መሲሁ ነው ወይ ስለ እስራኤል ነው የሚያወራው? ጥቅሱ 42:1 ስለ መሲሁ። ለምንድን ነው እስራኤልና ያዕቆብ ብለው የጨመሩበት? ልክ ናቸው። እስራኤልና ያዕቆብ ብለው ለምን ጨመሩበት? ዕብራይስጡ ላይ የሌለ ነገር ግሪክ ሰብቱጀንቱ ላይ ሲጽፉ ለምንድን ነው የጨመሩበት? እስራኤልና ያዕቆብ ብለው። ኦኬ እሱን እንጃ አላነበብኩት እኮ። እሱ ነው የምልህ፣ ትርጉም ነው። አየህ ትርጉም ነው። አሁን የምናወራው እናንተ በትርጉም ስራ ላይ አይደለም። ብሉይ ኪዳን ላይ የተጻፈው በዕብራይስጥ ቋንቋ ነው ወልዬ። አዲስ ኪዳን የተጻፈው ደግሞ በግሪክ ኮይኔም በሚባል ነው የተጻፈው። አሁን አንተ የጠየቁ ጥያቄ ምንድን ነው? የወልድ ስም ዮድሄ ቫቭሄ ነው ያህዌ ነው የሚል ባይብል ላይ ማስረጃ ስጠኝ አልኩ። ማምጣት ያለብህ የወልድ ስም ያህዌ መባሉን ዮድሄ ቫቭሄ ወልድ ስለመባሉ የሚያሳይ ማስረጃ ማምጣት አለብህ። እስካሁን ድረስ አላመጣህም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ቢኖር ኖሮ እስካሁን ታመጣ ነበረ። ለወደፊቱ አጥናና የወልድ ስም ያህዌ ነው የሚል ካለ የቤት ስራ ውሰድበትና ከዛ በኋላ ታመጣለህ ማለት። አሁን ወደ ቀጣዩ እንሂድ። ለህሊና ልተውና ለታዳሚ ልተውና አሁን ምንድን ነው
ባይብል ላይ ዮድ ሄ ቫቭ ሄ የሚለው ስም የማንነት ስም ነው ወይስ የምንነት ስም ነው? የምንነት ስም ነው። ማስረጃ ስጠኝ። አሁን ከብሉይ ኪዳን ትሰጠኛለህ፣ ማስረጃ ትሰጠኛለህ። እኔ የማንነት መሆኑ በኋላ ላይ አንተ ስታጣ እኔ እሰጥሃለሁ። አሁን አንተ ክሌም ያደረገው ነው አፈርማቲቭ ነው የሚጀምረው፣ እኔ ኔጌቲቭ ነኝ በእንትናችን ላይ። ስለዚህ አንተ ከአዎንታዊ ጀመርና ወዛ አፍራሽ ደግሞ አሉታዊ ደግሞ ያመጣል። አሁን እኔ የማንነት ነው ብዬ ላፈርስብህ ነው። አንተ የምንነት ስም ነው ብለህ ካልክ የምንነት ስም መሆኑን ያህዌ ማስረጃ ስጠኝ። ኦኬ ዘዳግም ላይ እግዚአብሔር አምላክህ አንድ እግዚአብሔር ነው ተብሎ የተጠቀሰው ስለ እግዚአብሔርነት ነው የሚያወራው። ስለ ስም ነው የጠየቁ። ስለ ስም ነው የጠየቁ። ስለ ማንነት እኮ ስም ነው እኮ ስም ስለ ማንነት ነው። ኦኬ ማለት ያህዌ የማንነት ስም ነው ወይስ ምን እኮ የማንነትን ነው የሚያመለክተው? ምንነትን ነው የሚያመለክተው? ማስረጃ ስጠኝ አልኩ። በነገራችን ላይ የእግዚአብሔር ምንነት አካላዊ ነው አይደለም? አካላዊ ነው፣ ችግር የለውም። ማንነታዊ ነው። አዎ። ስለዚህ አካላዊ ከሆነ ይህ ምንነት አካላዊ ከሆነ ለአካላዊ ነገር ስም ሊሆን አይችልም። የኔም እኮ እሱ ነው እኮ የማንነት ስም ነው እኮ ነው የምልህ። አንተ የምንነት ነው ያልከኝ። ወደ እኔ መጣ እኮ ተመልሰ ወልዬ አልኩ እኮ ወደ እኔ መጣ እኮ። ታዲያ አሁን የእግዚአብሔር ምንነት የእግዚአብሔር ምንሽ ካልተነፋ በቃ እኔን የሚደግፍ ነገር ነው ይዘህ የመጣው። ጥቅሱም ለእኔ ነው የሚደግፈው። አሁን ደግሞ ወደ እኔ ተገለበጥክ። ይደግፍ የሚለው ስም የማንነት ስም አይደለም። አልገለበጥም። የእግዚአብሔር ምንነት አሁን ምንነትን እንደ ሌሎች እንደ ፍጡራን ምንነት አድርጌ ካወሰድከው ሊሆን ይችላል። የእግዚአብሔር ምንነት ሰብስታንስ ነው፣ አካላዊ ነው። ስለዚህ ይህ ምንነት አካላዊ ነው። ለዚህ አካላዊ ስም የተሰጠው ስም ያህዌ የዚህ ስትነግራቸው ሰው እንዲገባው ይኸውልህ፣ ሰው እንዲገባው አካላዊ ነው ሲለት ስትል ማንነታዊ ነው ማለት ነው አይደለ? አካላዊ ነው ማለት በአካላት የተገለጠ ማንነታዊ ነው። አካላት ያሉት ማንነታዊ ማለት ነው። አዎ ማንነት ያለው። ስለዚህ ያህዌ የሚለው የእንትን ስም መሆኑን ማስረጃ ልስጥህ። እኔ በቀላሉ ላስረዳ። ኦሪት ዘጸአት ምዕራፍ 3 ቁጥር 13 እስከ 15 ስትመለከተው የእስራኤል ሰዎች ስምም በጠየቁን ጊዜ ማን ብዬ ልበላቸው አለ። ማን ብዬ ልበላቸው ነው ወይስ ምን ብዬ ልበላቸው ነው ያለው? ማን ብዬ ልበላቸው። በቃ ማንነትን ያሳያል ማለት ነው። ከዛ በኋላ ምን አለው ሲመልስለት? ምንድን ነው ያለው? ያለ የነበር ይሄ የሚኖር አይደለም፣ እንደዛ አይደለም የሚለው። ይሄ አሸር ይሄ አለው አይደለ? አያም ሁ አያም ይላል። ሁ የሚለው የሚያመለክተው ማንነትን ነው ወይስ ምንነትን ነው? ማንነት ነው። ማንነትን ነው። ተመልከት። አያምስ የሚለው ኤጎ ኤሚ ወይም ደግሞ ማንነት ነው። ማንነትን ነው። ከዛ በኋላ ቁጥር 15 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስሜ ማን ነው አለ። ስሜ ማን ነው አለ። ስሜ ማን ነው አለ። እዛ ጋ ስሜ ማን ነው አለ። ንገር አንተ ማን ነው አለ። ዮድ ሄ ቫቭ ሄ አለው አይደለ? ዮድ ሄ ቫቭ ሄ አላለም? ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? ትርጉሙ ይሄ ማለት በፈርስ ፈርሰን ምን ማለት ነው? ይሄ ማለት ያለ የነበረ እንደ ማለት ነው አይደለም? ቅድም በነገርኩህ ይኸውልህ፣ ይሄ አሸር ይሄ ማለት አያም ሁ አያም ማለት ነው። ይሄ ማለት ምን ማለት ነው? በቀላሉ ያ በእንግሊዝኛ ሁ አያም ሁ ማለት እኔ ያን አይደለም። ይሄ ማለት ነጠልኩልህ። አማርኛ ተተረጎመ ነው እየነገርኩህ ያለው። አማርኛው እንዳልኩ ነው። ይሄ አሸር ይሄ ማለት እኔ ነኝ እርሱ እኔ ነኝ ማለት ነው ትርጉሙ። ወይም ደግሞ በሌላ አባባል አያም ሁ አያም። አዎ ይሄ ማለት ምን ማለት ነው ትርጉሙ? ይሄ ማለት ምንድን ነው ትርጉሙ? ንገረኝ። ይሄ ወደ እናንተ ላከኝ በላቸው። ይሄ ወደ እናንተ ላከኝ በላቸው አለ። ይሄ ማለት ምን ማለት ነው ትርጉሙ? ምንድን ምን ማለት ነው ይሄ? ንገረኝ። እኔ ነኝ ወደ እናንተ አያም ወደ እናንተ ላከኝ አላለም? እኔ ነኝ ወደ እናንተ ላከኝ አለ አይደለ? ኤጎ ወይም ደግሞ እኔ አይ የሚለው ምንን ታሳቢ ነው ዋቢ ያደረገ ነው? ማንነትን ነው ወይስ ምንነትን ነው? ማንነትንም ማንነትን ነው። ይሄ እኮ ነው ያልኩህ እኮ አይ እኔ የሚለው ማንነት የእግዚአብሔር ምንነት አካላዊ ነው፣ ማንነታዊ ነው። አይ አግሪ 100% አያግሪ ከአንተ ጋር እስማማለሁ። እዚህ ላይ ችግር የለብኝም። አሁን እዛ ጋር አያም ሁ አያም ሲል
አያም ሁ አያም ሲል ሁ የሚለው ነገር ሪላቲቭ ፕሮናውኑ አንጻራዊ ተውላጠ ስሙ ማንነትን ነው ምንነትን ታሳቢና ዋቢ አድርጎ ነው የመጣው። ማንነት በቃ ጥሩ። አሁን የመጀመሪያ መደብ ላይ ይሄ የመጀመሪያ መደቡ አያም ይሆናል። ሶስተኛ መደቡ ምን ይሆናል? በዕብራይስጥ በሶስተኛ መደቡ ምን ይሆናል? ሂዝ ለማለት ስትፈልግ በዕብራይስጥ ምንድን ነው የምትለው? አያም ስትል ይሄ ብለህ ነው የምትጠቀመው በዕብራይስጥ። ሶስተኛ መደብ ደግሞ አድርገህ ሂዝ ለማለት ስትፈልግ ምንድን ነው የምትለው? ዮድ ሄ ቫፌ ነው አይደለ? ሶስተኛ ሂዝ ማለት እኮ ነው አይደል? ያ ውሃ ማለት ህዋ ማለት በዕብራይስጥ እርሱ ማለት ነው። እርሱ ማለት ነው። እርሱ ሆይ ማለት ነው፣ ወይም ደግሞ እርሱ ነው ማለት ነው ትርጉሙ። እርሱ የሚለው ነገር እርሱ ነው ሲል እርሱና እኔ ፐርሰናል ፕሮናውን ናቸው አይደሉም? ፐርሰናል ናቸው፣ ፕሮናውን ናቸው። ስለዚህ ፐርሰን ነው ኤሰንስን ነው ወይስ ኦሲያን ነው የሚያመለክተው? ፕሮሶፖንን ነው ወይስ ኦሲያን ነው የሚያመለክተው? እዚህ ጋር ያለው እሱን አሁን ለመተርጎም እየሞከርክ ያለው በፍጥረት ምንነት በፍጥረት ምንነት እይታ ነው ለመተርጎም እየሞከርክ ያለው። የመለኮት ምንነትም ነው አካላዊ ነው። ልዩነቱ ምንድን ነው? አካሉ በምን ቋንቋ እኮ ነው እየተጠቀምን ያለ ነው። ይኸውልህ እኔ ስለ ሶስት አካልም አልጠየኩም። እኔ አልመጣሁም እኮ አካላዊ ነው። አይ አካላዊ ነው ማስማማለሁ፣ ግን ስንት አካል ነው የሚለውን እኮ አይደለም አረስታችን እኮ። ስለዚህ ምን ነው እንዴ? ኧረ ቆይ እንዴ፣ እኔ ስለ አንድ አካል ነው ወይ ሶስት አካል ነው እኮ ብለን እኮ አላወራንም። ስለ ሥላሴ አይደለም እያወራን ያለ ነው። የወልድ ስም ማን ነው በሚለው ላይ ስንነጋገር ያህዌ ነው አልክ። ማስረጃ አምጣ። የወልድ ስም ኢየሱስ ነው፣ የአብ ስም ያህዌ ነው በመጽሐፍ ቅዱስ አልኩ። ማስረጃ አላመጣም። አይ ያህዌ የሚለው የምንነት ስም እንጂ የማንነት ስም አይደለም ብለህ ነው ክሌም ያደረከው። እኔ የማንነት ስም ነው ብዬ ማስረጃዎችን እያመጣው እያስረዳው ነው ያለው። በአካል ስንት ናቸው የሚለውን ነገር አላወራውም። አይ ደክመዋል ማለት ነው ዛሬ። ወልዬ በጣም ተበሳጭተሃል። ብዙ ነገር ስገርፈኝ ነበር። አይ የምር እንደዚህ አልነበርክም አንተ። እኔ እንደዚህ አልነበርክም። ወሂድ መልእክት ለማስተላለፍ ሞክር። በጣም አደገኛ ነው። ቅኔ በጣም አደገኛ ነው። በጣም አደገኛ ነው። አጠቃለሁ 2 ደቂቃ ውስጥ አጠቃለሁ። እሺ በቃ እሺ፣ ሁለት ደቂቃ ውስጥ ላጠቃልል። ሳጠቃልል ምንድነው መስል ማጠቃለሁ? አሁን ያቀረብክልኝ መረጃ ሙሉ በሙሉ እስማማለሁ። ደቂቃ ያዙልህ ይሳቅ፣ ሙሉ በሙሉ እስማማለሁ። አሁን ያዝልህ ደቂቃ። ቆይ አንዴ ወልዬ ተረጋጋ። ይሳቃለህ ያዝለትና አንተን በል አለው ቀጥልሽ። አሁን በዘፍጥረት 3:14 ቀጥሎ ባሉት ላይ ያመጣቸው ሐሳቦች ላይ ልዩነት የለም። ትክክል ነው። ትክክል ሆኖ ግን አንተ እየተረጎምክ ያለኸው ምንነት ከማንነት ነጥለህ ነው። ልክ እንደ ፍጥረት ይሄ ለፍጥረት ነው የሚሰራው። የመለኮት ምንነት አካላዊ ስለሆነ ማንነትንም ይወክላል። ስለዚህ ማንነትንም ስለሚወክል ይህ የምንነት ስም ለማንነትም ለምንነትም የሚያገለግል ነው። ያህዌ የሚል የወልድ ስም ብቻ ነው አላልኩም። የጋራ መጠሪያቸው ነው። የምንነታቸው መጠሪያ ነው። በምንነታቸው ያህዌ የሚለው በአንድ ያህዌ ግን ፍጥረት ስላልሆነ መንፈስ ስላልሆነ በአንድ ቦታ በአንድ ጊዜ የማይወሰን ስላልሆነ በሶስት አካላት ነው የሚገለጠው። ስለዚህ በስም መጣ በምልበት ጊዜ ኢየሱስ ክርስቶስ ያህዌ በአንተ ትርጉም ቢሆንማ ምን መሆን አለበት? ስሙ የኢየሱስም ያህዌ መባል ነበረበት። በስሙ መጣ እስካለ ድረስ በስሙ መጣ ወይም ደግሞ በስሙ ነው የተላኩት በሚልበት ጊዜ በስልጣኑ፣ በሞገሱ፣ በግርማው እሱን ወክዬ ልክ እንደ እሱ ሆኜ መጣሁ ለማለት ነው። ይሄ የሚያሳየው ምንድነው? ዮሐንስ ወንጌል ምዕራፍ 17 ላይ ምን ይላል? ስምህንም አስታወቅኳቸው ይላል። ስምን አስታወቅኳቸው በምልበት ጊዜ የኢየሱስ የእግዚአብሔርን ስልጣኑን፣ የእግዚአብሔርን ኃይሉን፣ የእግዚአብሔርን ባህሪውን እንዳሳወቀ ነው እንጂ የሚገልጸው የያህዌ ስም የአባቴ ስም ያህዌ ይባላል ብሎ አንድም ቦታ ለሐዋርያት ያስተማረበት የነገረበት ቦታ የለም። ስለዚህ ስም የሚለው የሚያሳየው ምንድነው? ስልጣንን ነው፣ ክብርን ነው፣ ዝናን ነው፣ ሞገስን ነው። ያህዌ የሚለው የሶስቱም አካላት የጋራ መጠሪያ ስለሆነ ለሶስቱም የሚያገለግል ነው። የምንነትም ነው የማንነትም ነው በሚለው አጠቃልላለሁ። አመሰግናለሁ። ደቂቃ አልቋል ኡስታዝ። እሺ አይ ደቂቃው እስከሚያልቅ እያየሁት ነበር የእሱ ደቂቃ ላይ ማለት ነው። እና አይ የሰጠው እንትን ማብራሪያ ደግመህ ብታዳምጠው ጥሩ ነው ራሱ የነበረው ማለት ነው። የተነሳንበት ፖይንት ምንድን ነው? መጀመሪያ ላይ ስትመጣ የወልድ ስም ማን ነው ስለ ኢየሱስ አልከኝ። የአብ ስም ማን ነው ስለ ያህዌ ብለኝ ነበረ።
ከዛ ወልድ አብ አይደለም ስለ አዎ አይደለም፣ አብ ወልድ አይደለም ስለ አይደለም፣ የወልድ ስም የአብ ስም አይደለም፣ የአብ ስም የወልድ አይደለም ስለ አዎ አልከኝ። ስለዚህ የወልድ ስም ኢየሱስ ከሆነ ኢየሱስ ያህዌ አይደለም ወይ ስለ ነው። ከዛ ደንግጠህ ቶሎ ብለህ ወዲያውኑ ምንድን ነው ያደረግከው? ቀጥታ የወልድ ስምም ያህዌ ነው ብለህ አልክ። የአብ ስም ደግሞ ያህዌ አይደለም ብለህ ካድከው። የአብ ስም ያህዌ ስለመሆኑ ማስረጃዎች በቁና ነው የሰጠው። አይተህ ከሆነ አሁን የፈለኩት ምንድን ነው የወልድ ስም አብ ነው የወልድ ስም ያህዌ ነው የሚል ማስረጃ አምጣ አልኩ። ማስረጃ ለማምጣት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ገባ። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛ አንድ አለ ሰው የሆነ ኢየሱስ የሚል ነገር አመጣ። ምንም ወፍ የለም። ከዛ ደንግጠህ ምን አደረክ? እሱ ጋር አይደለም የምትፈልገው ጥቅስ የነበረው አንደኛ ቆሮንቶስ 8:6 ላይ ነበርክ። 8:6 ላይ አገኛለሁ ብለህ ተደናብረህ ነው እዛ ጋር የገባኸው። 8:6 ላይ ገብተህ ደግሞ ስትደናበር እዛ ላይም ኩሪዮስ የሚል ቃል እንጂ ዮዴሄ ቫቤ የሚል ቃል የለም። ያ ሲያቅትህ አሁንም እድሉን ሰጥቼ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለውን እንጨርስ ስልህ አይ ሌላ ቦታ ካልገባው ብለህ ዮሐንስ 1:1 ላይ ገባ። ዮሐንስ 1:1 ላይ ስትገባ ደግሞ ዮሐንስ 1:1 ላይ ሽታው የለም። ስለ ቴዎስና ስለ ሎጎስ ነው የሚያወራው። ስለ ዮዴሄ ቫቤ የሚያወራው ነገር የለም። እስከ መጨረሻው ድረስ የወልድ ስም አብ ነው የሚል ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላገኘም። ምን መጣ አንተ? ያህዌ የሚለው ስም የምንነት ስም እንጂ የማንነት ስም አይደለም አልክ። እኔ ደግሞ በተቃራኒው ምን አልኩ? የማንነት ስም ነው አልኩ። ከዛ የምንነት ስም እንደሆነ ማስረጃ አምጣ ስትባል ወፍ የለም። እኔ የማንነት ስም እንደሆነ ማስረጃ ልስጥ ብዬ ኦሪት ዘጸአት ምዕራፍ 3 ከቁጥር 13 እስከ 15 ድረስ አውጥቼ ግራማቲካል አፕሮች፣ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች እና ሊንጉስቲካል አፕሮች አምጥቼ አሳመንኩ። አሁን ማንን ደገፍክ? እኔን ደገፍክ። ምን ብለህ? ያህዌ የሚለው ስም የማንነት ስም ነው፣ ያ ምንነት ማንነታዊ ነው አልክ። አያግሪ 100% ስማም። ወደ እኔ መጣ። ሲጨንቅ ምን አደረክ? ግን ያ ያህዌ 3 አካል ነው ያለው አልክ። ስላሴ ጋር ገባ ዘለ ማለት ነው። ዘሎ ምንድነው የሚባል ነገር አለ። ተወሱ እንኳን ይቅርና፣ ስለዚህ ምን አመጣም? ያህዌ የሚለው ስም የወልድ ስም ነው የሚል ከኦሪት ዘፍጥረት ከራዕየ ዮሐንስ ድረስ ማምጣት አትችልም ራሱ ማለት ነው። እናመሰግናለን። ለወደፊቱ እንትን አትበል፣ የድሮ ባህሪን ለማሳየት ሞክር ማለት ነው። እቺ መልዕክት ለማስተላለፍ መደንገጥ፣ መደናበር፣ መደንገጥ ደቂቃን አልጨረስኩም። ኧረ እኔ እኮ ሳዳምጥ ነበር ደቂቃማ ቅድም አልቋል። ያው ቤታችሁ ስለሆነ አንተ ቀጥል እንጂ ቅድም አልቋል። ኧረ ቆይ አንድ ጊዜ የጉንጬ ልጨርስ። ስለዚህ አመሰግናለሁ። እኔ አልደነበርኩም። እኔ አልደነገጥኩም። ቆይ አንዴ ልጨርስ። አንዴ ልጨርስ። አልጨረስኩም እንዴ? አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ ወልድዬ እናመሰግናለን። እሺ ቀጥሉ። ይሳቅ ጀዛከላህ ኡስታዝ። ወልድ እንደ ዛሬ ግራ ገብቶት የሚያውቅ አይመስለኝም። መጀመሪያ ላይ በስሙ ይመጣል ያልከው ላይ በጣም ነበር የተወዛገበው። የአብ ስም የወልድ አይደለም፣ የወልድ ስም የአብ አይደለም ብሎ ከተስማማ በኋላ ያህዌ የአብ ስም ነው ካለ የአብ ስም ደግሞ የወልድ ካልሆነ ወልድ ያህዌ ሊባል አይችልም ማለት። ያንን ካለ በኋላ እንደገና ወልድም ያህዌ ይባላል ብሎ የሚሄደበት በጣም ይገርማል። አዎ ምንድነው መሰለህ የአባት ስም ማን ነው ስትባል ማን ነው ስልህ አባቴ አባት ነው አትልም። አባት ግብር ነው። የአባት ስም ማን ነው ስልህ ሰው አትልም። ሰው ምንነት ነው። እኔ ስለ ምንነት አልጠየቅኩም። የኢየሱስ ክርስቶስ አባት ማን ነው ስልህ እግዚአብሔር ብለህ ካልክ እግዚአብሔር ማለት ምንነት ነው ብለው ነው የሚያምኑት። የኢየሱስ አባት ማን ነው ስልህ አብ አትለኝም። አብ ማለት አባት ነው። አባት አትልም። who is the father of Jesus Christ ስልህ ዘፋዘር አትለኝም። በእንግሊዝኛም አያስኬድም። የኢየሱስ አባት ማን ነው ስልህ አባት አትልም። አባት የተባሉ ብዙ ናቸው። አብርሃምም አባት ተብሏል። ሰይጣንም አባት ተብሏል። ብዙ ሰዎች አባት የተባሉ አለ። አንተም ወላጅ አባት ይባላል። እንደዛ አይባልም ራሱ። ስለዚህ ማን ነው ጥያቄው። ከከሌ ብሎ ስም መጥራት አለበት። የተጸውዖ ስሙ ማን ነው? የተጠየቀው የተጸውዖ ስም ነው። የወልድ የተጸውዖ ስሙ ኢየሱስ ነው ይለዋል። ያ ነው የነበረው ፖይንት ማለት ነው። እና ከዛ አንጻር ነው የምናየው የነበረው። እንደገና ደግሞ አንድ ጥያቄ ጠይቃቸው እሺ። ስላሴ በስም በግብር 3 ናቸው ነው። የወልድ ስም የአብ ስም አይደለም። ይስማማሉ? የወልድ ስም የአብ ስም አይደለም ማለት ነው። የጋራ ስም አላቸው ወይ? የጋራ ስም አላቸው ወይ? የተጸውዖ የጋራ ስም አላቸው ወይ? የላቸውም። ራሱ ፐርሰን ነው ካላችሁ ፐርሰን ከሆነ ፐርሰን ደግሞ ምን አለው? የተጸውዖ ስም አለው። እኔ ፐርሰን ነኝ፣ ወሂድ እባላለሁ። አንተ ይስሐቅ ነህ፣ ይስሐቅ ትባላለህ። ማነህ ስትል የተጸውዖ ስምን ትጠቀማለህ። የወልድ የተጸውዖ ስሙ ኢየሱስ ነው ብለው አብ ግን የተጸውዖ ስም የለውም ብለው ይላሉ።
የተጸውዖ ስሙ ደግሞ ያህዌ ነው ካሉ ፊሽካው ተነፋ ማለት ነው። ኢየሱስ ያህዌ አይሆንም ማለት ነው። ከዛ አንጻር ነው ምነው ይሄ የትርጉም ስህተት ላይ ግሪክ ሰብስቲዩጀንት ምናምን ነገር እያሉ የሚመጡት ማምለጫ መንገድ ነው። ያህዌ ዮዴሄ ባፌ እነሱ ሲተረጉሙት ኩሪዮስ እያሉ ተርጉሞታል የሚል ነገር ስላላቸው ነው። ኩሪዮስ ብሎ ከተረጎሙት ትርጉም ነው፣ የትርጉም ስህተት ነው። ኢሳይያስ 42 ላይ የተረጉሙትን ማየት እንችላለን። ደግፌ ያስኩት ባሪያዬ ነፍሴ ደስተኞች ምርጥ የሚለው ላይ እስራኤልና ያዕቆብ ብለው ነው ያስቀመጡት። እስራኤልና ያዕቆብ አይባልም ራሱ የለም። ኢሳይያስ 42 1 ላይ የዕብራይስጡ ላይ የለም። ከሌለ ግሪክ ሰብስቲዩጀንት ላይ ሲተረጉሙት ተሳስተዋል፣ ሊሳሳቱ ይችላሉ። ትርጉም ላይ መተ ቴዎሎጂን ማድረግ አትችልም። ከዛ አንጻር ነው። ሌላው ኢሳይያስ 61 1 ላይ ኢየሱስ የኢሳይያስን መጽሐፍ ሰጡት እንዲያነብ። ኢሳይያስ 61 1 ላይ ያለው ሉቃስ 4:17 ላይ ታገኘዋል። የኢሳይያስን መጽሐፍ ሲያነቡት የያህዌ መንፈስ በእኔ ላይ ነው የሚለውን የጌታ መንፈስ በእኔ ላይ ነው ብሎ እንዳነበበው አድርገው የአዲስ ኪዳን ጸሐፊዎች አስቀምጠውታል። ስለዚህ ማን የተሳሳተው ሲያነብ? ኢየሱስ ነው ያህዌ የሚለውን የቀየረ ኩሪዮስ እያለ ሲያነብ የነበሩ? ለመሆኑ ኢየሱስ ግሪከኛ ያወራ ነበር? ይናገር ነበር? ስለዚህ የትርጉም ስህተቶች ይኖራሉ ራሱ ማለት ነው። ኩሪዮስ የሚለውን ቃል ያህዌን የሚተካ ነው በትክክል። ኩሪዮስ የሚለው ቃል ያህዌ የሚለውን የሚተካ ነው ካሉ አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ሳራ አብርሃምን ጌታ ትለው ነበር ለሚለው ኩሪዮስ እያለ ነው የሚጠቀመው። ያህዌ እያለችው ነው። ዮዴሄ ባቤ የሚለውን ተክቶ የመጣ ነው። አያስኬድም ማለት። ለዛ ነው የአዲስ ኪዳን የዕብራይስጥ ተርጓሚዎች ሲተረጉሙ ለአብ የሚሆነውን ያህዌ እያሉ ይጠቀማሉ። ለወልድና ለአብርሃም የሆነውን ደግሞ እዛ ጋር የሚጠቀሙበት ቃል አዶኒ እያሉ ነው የሚጠቀሙት። አዶኒ ወይም አዶን እያሉ ነው የሚጠቀሙት። ጌታ እያሉ ነው የሚጠቀሙት። ያህዌ የሚለውን ለምንድን ነው እዛ ጋር ያለውን ለወልድም ለምንድን ነው የማይጠቀሙት ክርስቲያኖቹ ራሳቸው? ይሄ ነበር እንትኑ። በቃ እንትን ልበል ቆየው ዛሬ በጣም እንጀዛተን ነው ዛሬ ትልቅ ኮሚቴስተን ሴና ቀጥ ወይኔ ኡስታዝ በጣም ነበረኝ። ይሳቅ ሴና እንዴት ነሽ? ሰላም አለይኩም። እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነው? እየበረታሽ ነው? አዎ እየበረታ ነው። ማሻአላህ። እኔ የምለው ይሳቅ የወልድ ስም ኢየሱስ ነው አይደል? አዎ የወልድ ስም ኢየሱስ ነው። ኢየሱስ ታዲያ የያህዌ ስም ነው እንዴ? ለምሳሌ አሁን በብሉይ ኪዳንም በአዲስ ኪዳንም ስማቸው ኢየሱስ የተባለ ብዙ አሉ። አዎ ወደ 12 አካባቢ ሰዎች አሉ። እነሱም አሁን ያህዌ ሊሆኑ ነው? ስም ሌላ ጥያቄ ይሆናል። ወልድ ሊባሉ ነው ወይ? አሪፍ ጥያቄ ነው። በነገራችን ላይ ኢየሱስ የሚለው የተለመደ ስም ነው። አዎ ስሙ ራሱ እኮ የፍጡር ስም ነው በነገራችን ላይ። ብዙ ክርስቲያኖች ኢየሱስ የሚለው የሆነ አዲስ የተለየ ስም ይመስላቸዋል እና የሆነ እንትን ያለ ሳይሆን የተለመደ ሰዎች ወደ 10 ምናምን ሰው አስባችሁታ ሲጠቀሙበት የነበረ መጠሪያ ስም ነው። የሆነ የተለየ ነገር ምናምን አይደለም። አዲስ ታምር ምናምን የሆነ ገብርኤል ሲመጣ አዲስ ስም ምናምን ያመጣ የሚመስላችሁ ሰዎች ተሳስታችኋል። የፍጡር ስም ነው ኢየሱስ የሚለው ስም ራሱ። እኔ እኮ ይገርመኛል። አሁን ላይክ እንደ ስላሴ ለምሳሌ 3 አምላክ አለ፣ ላይክ 3 ያህዌ አለ። አሁን ለዛ ነው ላይክ አብም ያህዌ ስለተባለ ወልድም እንደዛ ያህዌ መባል አለበት ምናምን ነገር። ይሄ ሁሉ ግርግር በቃ ክርስቶስን አምላክ ለማድረግ ነው ምናምን ነገር እና አውዝ ቢላሂ ሚነ ሸይጣን። ይሄ በጣም ያሳዝናል። ለማንኛውም ማስተዋል ይስጣቸው። አይ ገርሞኝ ነው እኔ ልጁ ድርቅ ብሎ የወልድ ስም ያህዌ ነው ስል ኦ ማይ ጋድ ወተህ አልኩ። ከባድ ነው። ወልድ ያህዌ ተብሎ ኢየሱስ በየትኛውም የመጽሐፍ ቅዱስ ክፍል ላይ ያህዌ ተብሎ አያውቅም። በብሉይ ኪዳንም በአዲስ ኪዳን። ጄክ ወጣ እንዴ? ጄክ ትቀጥል ነበር። አቢ ክርስቲያን ኮንክ ግባ። ኢየሱስ የሚለው ስም የተለመደ ቃል ነው። ማስረጃ አለኝ። ማስረጃ ከፍቻ ታይቷል። ኢየሱስ የሚለው ቃል ስም የተለመደ የመጠሪያ ስም የተለመደ። እሺ ኡስታዝ ኢንሻአላህ
እኔ ጋር ግን ድምፅ ስላለ ሌሎች ብትገቡ ደስ ይለኛል። በነገራችን ላይ ይሳቅ አሁን መንፈስ ቅዱስም ያህዌ ነው ማለት ነው እንደነሱ አባባል አይደል? እነሱ እንደዛ ይላሉ። ሶስት ያህዌ ሶስት ያህዌ የሚባሉ ሶስት አካላቶች ካሉ ስንት አንድ ያህዌ አለ ብሎ ማለት አይቻልም። መስፍን እንዴት ነው? አለው መስፍን ድምፅን ትንሽ ከፍ አድርገው። ይሰማል? ድምፅን ትንሽ ከፍ አድርገው። እሺ ሌሎች ወንድሞች ካላችሁ ውስጥ የሚመቻችሁ ኡስታዝም ካለ እንትን ብትገቡ ደስ ይለኛል። እኔ ጋር ድምፅ ስላለ ማለት ነው። እስከዛ መቀጠል እንችላለን። መስፍንን አስወጥታችሁ ነው? ኦኬ ዙ 23 እንዴት ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ሰላም ነው፣ እግዚአብሔር ይመስገን። አንተ ልጅ ይሰማል? ይሰማችኋል? ያ ጀማ ይሰማል ኡስታዝ? ኦኬ ከ20 ደቂቃ በኋላ እገባለሁ ማለት ነው። ዮሐንስ 8:58 ላይ ዙ ይሰማል? ዙ 23 መኪና እየነዳው ነው። አዎ ይሰማኛል። ኦኬ ጥሩ። አሁን ምን ታመጣለህ? ኤጎ ወይም የሚለው ቃል ያህዌ የሚለውን የሚተካ ነው እንዴ? ምን ማለት ነው? አልገባኝም። ኤጎ የሚለው ዮሐንስ 8:58 ላይ ከአብርሃም በፊት ነው ያለው ሲል ኤጎ ኤሚ ነው አይደል የሚለው? ቢፎር አብርሃም ወዛ አያም ነው አይደል የሚለው? አዎ አያም ለሚል የተጠቀመው የግሪከኛው ቃል ምንድን ነው? አያም የሚለው ያው ያህዌ ነው እኮ። አያም የጠየቁት ጥያቄ እኔ ነኝ የሚለው ቃል የግሪክ ላይ እንዴት ነው የምንግባባው? እኔ መኪና እየነዳሁ ስለሆነ ድምፅ እንዳይረብሽ ሳይሆን የምጠይቀን ጥያቄ እየመለስክ አይደለም ራሱ ነው። ድምፅ እንዳይረብሽ። አያም ቢፎር አብርሃም አያም የሚለው ቃል ለሙሴ የተገለጠለት አያም ነው። ስለዚህ እኔ ነኝ የሚለው ቃል አይደለም። አታዳምጥም እንዴ? እኔ የምመልስልህ እሱን ነው። እኔ ነኝ ለሚለው የተጠቀመበት ቃል ምንድን ነው? ግሪኩ ላይ እሱን እንግዲህ አንተ ታውቃለህ። እኔ ነኝ የሚለው ቃል ለሙሴ የተገለጠለት እኔ ነኝ ነው፣ ያህዌ ማለት ነው። እኔ ነኝ የሚል ቃል እኔ ነኝ የሚለውን ቃል አያም የሚል ቃል ስንት ሰዎች ተጠቅመዋል በባይብል? ኢየሱስ በስጋ የተገለጠው ወልድና እግዚአብሔር ወይም ያህዌ ገብርኤል እኔ አያም የሚለውን እንደተጠቀመ ማስረጃ በሰጠስ? ገብርኤልማ መልአክ እኮ ነው እኮ። ለምን አያም የሚለውን የተጠቀመ ኤጎ የሚለውን እንደተጠቀመ ማስረጃ በሰጠስ ምን ታደርጋለህ? ገብርኤል መልአክ ነው፣ አምላክ ሊሆን አይችልም። ኢየሱስ ግን አምላክ ነው። ስለ አምላክነት አልጠየኩም። ኤጎ የሚለውን ቃል ወይም ደግሞ እኔ ነኝ የሚል ቃል መጠቀም አምላክነትን የሚያሳይ ከሆነ ገብርኤል ኤጎ ኤሚ ወይም እኔ ነኝ የሚለውን ወይም አያም የሚለውን መጠቀሙ ባሳየ ምን ታደርጋለህ ነው ጥያቄው። 50 ዓመት ያልሞላው ኢየሱስ ከአብርሃም በፊት ነበርኩ ቀኔንም አይቶ ደስ አለው። ስለመኖር አልጠየኩም። ስለ ኤጎ ማታዳምጥ ከሆነ የጠየቅኩን መልሴ ላይ የጠየቀኝ ነው የምመልስልህ ብራዘር። ዘንድሮ ምንድን ነው? ማን ነው ፈቶ የለቀቃችሁ? ኧረ እናንተ ናችሁ ግራ የገባችሁ ብራዘር። እሺ ውረድ፣ በቃ ውጣ። ነብዩ መሐመድ አላህን አይቶታል? ጥያቄ ነበረኝ። ገና ትጨልላላችሁ። የምር በዚህ የምንላቀቅ አይደለንም። ገና ጥያቄ አይደለም እንዳይገባችሁ ራሳችሁን አድርጋችሁ ከመጣችሁ እንደዛ ነው። በነገራችን ላይ ይሳቅ አለ ሉቃስ 1:17 ላይ አውጣው ምን እንደሚል መልአኩ ገብርኤል
ግሪከኛው ነው ወይስ አያራማ አማርኛውን ራሱ ሉቃስ 1:17 ላይ 1:17 እርሱም ሉቃስ 1:17 ውስጥ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ 19 መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ እንድናገረም ይችን ምስራች ሰብ አያም ነው የሚለው ግሪከኛው ኤጎይሚ ነው የሚለው ገብርኤል እኔ ነኝ ብሏል። ይሄው ጴጥሮስም ሐዋርያት ሥራ ምዕራፍ 10 ላይ እኔ ነኝ ብሏል። ማየት ትችላለህ። ጥቅሱን ላውጣልህ። አስራ አንድ ላይ ነው ኡስታዝ ሐዋርያት ሥራ አስራ አንድ ላይ ቁጥሩን የተሳሳትኩት 11 ላይ ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ የመጣችሁበትስ ምክንያት ምንድን ነው አላቸው። ስለዚህ ጴጥሮስም እኔ ነኝ ብሏል። ኤጎይሚ ብሏል። ከብቷል። አሁን እኔ ነኝ የሚለውን ቃል ያህዌ ነው ብለው ነው እነሱ የሚጠቀሙት። እዛ ጋር የሚጠቀመው ግሪክ ሰብትጀንት ላይ ኤጎይሚ ሆኦን ነው የሚለው። ሆኦን የሚል ነገር ጭማሪ ያለው አያም ሁ አያም ነው የሚለው። አይ ኤጎይሚ የሚለውን የዕብራይስጡ ይሄ እያለ ነው የሚጠቀምበት። አኒሁ አይደለም የሚጠቀምበት። አኒሁ ማለት ደግሞ እኔ ነኝ ማለት ነው። ይሄና አኒሁ የሚለው ነገር ይለያያል። ለያህዌ የተጠቀመበት ቃል አኒሁ ሳይሆን እዚህ ጋር ዘጸአት 3:15 ላይ የተጠቀመበት ቃል ይሄ ነው። ይሄ አሸር ይሄ አያም ሁ አያም በጣም ሰፊ ልዩነት አለው። ያንን ነው እኛ የሞገትን ያለ ነው ማለት ነውና ልጁ የመጣበት አካሄድ እንደማያዋጣው ሲያውቀው እኔ ነኝ የሚለው ቃል በእንግሊዝኛው ምንድነው የተጠቀመው ብዬ ስለው ከአብርሃም በፊት ነው ያለው ይላል። ዘጸአት ላይ ምናምን ነገር ይላል። የጠየኩት በእንግሊዝኛው ምን ይላል አያም የሚለው ጥያቄ ነው እኮ መረዳት ያልቻሉት እነዚህ ልጆች። ጥያቄ ሲጠየቁ እንደሚደናበሩ ያውቃሉ። እና ያላቸው አማራጭ ምንድነው? ላለመደናበር ምንድነው ሌላ ቦታ ነው የሚሄዱት። አሁን ማንፈቶ እንደለቀቃቸው አላውቅም። አሁን ዘንድሮ ኡስታዝ ያው ሻሃዳ እስኪይዙ ትንሽ ማበድ ያለ ይንጨረጨራሉ። ጥያቄ መረዳት የመልስ ግማሽ ነው ይላል ዊሊያም ሼክስፒር። እና አሁን ደግሞ የባሰባቸው ነው የመጡት። ይቅርታ አድርግልኝ፣ ከባድ ነው ከእንደዚህ አይነት ሰዎች ጋር ማውራት። ለዛ ነው ክርስቲያኖች ቤት ብትሄድ ደግሞ ከዚህ የዋሰ ነው የምትደናቆረው። አይታቸው ከሆነ እስኪ ኡስታዝ ገብቷል። ጳውሎስ ነው እስኪ ዋሴ የሚለው ነው ጳውሎስ የሚላለ ቀድሞ ጳውሎስ ነው የገባው። ጳውሎስ ሰላም አለ ጳውሎስ። አዎ ሰላም ነው። እንዴት ናችሁ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት የምናወራበት የነበረውን ርዕስ ሰምተዋል? አልፎ ሰምቻለሁ። ኦኬ። የወልድ ስም ያህዌ ነው የሚል ጥቅስ አምጥቶ ነበር ሲባል የነበረውና ይኖር ይሆን አንተ ወይስ ራስህ ስትል እያሰማው የነበረው? የአዲስ ኪዳን መጽሐፎች የተጻፉት በግሪክ ነው የሚል ስምምነት ነው ያለው። ግሪክ ወይኔ ነው። አዎ። ስለዚህ ወልድ ያህዌ ነው የሚል ጽሑፍ አምጣ ብለህ ብትጠይቅ የምታገኘው ነገር አይደለም ማለት ነው። በግሪክ ምን ተብሎ እግዚአብሔር ምን ተብሎ ተጠራ በሚለው ነው እንጂ ማውራት የምንችለው በዕብራይስጥ ምን ተባለ ብለን ወደኋላ ልታያይዝበት የምችልበት መንገድ የለም። ስለዚህ መልሱ ተመልሷል ማለት ነው። የወልድ ስም ያህዌ ነው የሚል ማስረጃ የለም ማለት ነው። የአብም ስም ነው የሚል ማስረጃ አታመጣም እኮ። አለ ማስረጃ አለ። እስቲ ያሳየኝ። አብ ያህዌ ነው እናንተ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለኔ ምን ነው አለ።
አረብ ያህዌ የሚል ስም ማምጣት እኮ ላሳየህ እኮ ነው እኮ እናንተ አምላካችሁ የምትሉት ምን ነው አለ ለኔ አባቴ ነው ብሏል። አባቴ ነው አለ። ስለዚህ አምላካቸው የሚሉት ማንን ነው? ዘዳግም 6:4 ላይ አይደለም ያህዌ የሚለው ቃል ለአብ በቀጥታ ተቀጥሎ በስም መልክ ነው አይደል? ለወልድ እንደዛ አይደል እየጠየቅ ያለው? የወልድ ስም የአብ ስም ለምሳሌ ያህዌ ስለመሆኑ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ አይደለ? ዮሐንስ ወንጌል 5:43 ላይ አሁን እነዚህ ነገሮች ምንድናቸው መሰለህ? ሪዝኒንግ ነው የምንለው። አሁን ቅድም ስጠይቅ የነበረው ግን ቃል በቃል ስሙ ወልድ አብ ያህዌ ነው የሚል ስም አንተ ነበረ ስትል የነበረው። የወልድ ስም ያህዌ ነው የሚል ስም አምጣ ነው ያልኩት። ደግሞ ምን ልጠይቅህ እችላለሁ መሰለህ? በዛን ዘመን የነበሩ አይሁዶች ዕብራይስጥ ቋንቋ ይናገሩ ነበር ወይ? ኢየሱስ በነበረበት ሰዓት ላይ ዕብራይስጥ ነበረ፣ መግባቢያ ቋንቋ ነበረ አልነበረም? ነበረ። እስኪ ምን ነበረ ታዲያ? አርማይክ ነው ሲያወሩ የነበሩት። አብዛኛው ዘረኞች ዕብራይስጥን ነበር። ማስረጃ ስጠኝ እስቲ። ኢየሩሳሌም ውስጥ ኢየሱስ ከአይሁዳውያን ግቦች ጋር ሲያወራ የነበረው በአረማይስጥ እንደሆነ ማስረጃ ስጠኝ። ጥሩ ነው ማለት ጥሩ አካሄድ ነው። እስቲ ስጠኝ፣ ማስረጃ ስጠኝ። አመጣላለሁ፣ ጊዜ ከሰጠኝ አመጣላለሁ። ግን ዕብራይስጥ ቋንቋ እንቀጥላለን። ቆይ ስታመጣ እንቀጥላለን። ምክንያቱም ስታመጣ እንቀጥላለን። በአረማይስጥ ይኸውልህ ኢየሱስ ኢየሩሳሌም ውስጥ ከአይሁዳውያኖች ጋር ሲያወራ የነበረው አይሁዳውያኖቹ ኢየሩሳሌም የነበሩ አይሁዳውያኖች ሲግባቡበት የነበረው ቋንቋ አረማይስጥ ስለመሆኑና ዕብራይስጥ ስላለመሆኑ ማስረጃውን ይዘናል። እንቀጥላለን። እንጠብቅሃለን። ሂድ አንተና እንጠብቅሃለን። እንጠብቅሃለን። አመጣልሃለሁ። ኦኬ፣ እንጠብቅሃለን። ሂድ አምጣ። ሌላ ሰው ጋር መቀጠል ትችላለህ። እሺ ቀጥሉ። ያለ ሰው ሌላ ሰው መቀጠል ይችላል። ዋሴ ይቀጥል። ዋሴ አለ። ዋሴ ምን አስከብት እስከዛ ዱከም አውራ አለ ኡስታዝ ዱከም ዋሴ ዝም ስላለ ዱከም ቀጥል። ዱከም ወይ አውቀህ ነው ዝም የምትለው? ኡስታዝ እየጠራ አረ ስማ እንጂ ኡስታዝ ምን እንዳለ ሰምተሃል? አሁን አይሳቅ እንዳለ ምን ሆነ ነው የሚመጡት ምናምን ይላል። እንዳለ ደግሞ የባሰባቸው መጥላ። ታዲያ ያሉትን ጨረስካቸው? ወዴት ደግሞ ምን ይምጣል? ያው ዝቃቸው ነው የሚመጣው እንጂ ወደ ታች ቀረው። ምን መጣው አጣው ይላል። ደራኔ በዘመኔ እንደዚህ ዝቅ አላውቅም። እግዚአብሔር ወደ ቆሰለ ዛሬ አደራ አንድ ጥቅስ ላይ ማውራት አልፈልግም። አቆሮሽ ጨዋታ ጀመረ። አቆሮሽ አኩኩሉ ታውቃለህ? አኩኩሉ ስትጫወት ስትጫወት ታውቃለህ? በቃ አንድ ጥቅስ ይጀምርና እሺ እንየው ስለው ዘሎ ሌላ ጥቅስ ላይ ይገባል። ምን ነው ታውቃለህ? ኮንፊደንስ ማጣቱን ያሳዘነኝ እሱ ደውዬ ኮንፊደንስ ያጣ ነው። አንተም ስቃለህ፣ እሱ ይስቃል፣ እኔ ስቃለሁ። በቃ ዛሬ ቆሰልኩ። እግዚአብሔር ምስኪን ነው፣ ደራ ምስኪን ነው። በቃ ለማንኛውም ይመችህ። ሌላ ምንም እንድትለኝ አይደለም የመጣሁት እኔ ሰላም ልልህ ብቻ ነው። የአብ ስም ማን ነው? አላውቅም፣ አትጠይቀኝ። ለምን እንዴ? ተምረህ የለ እንዴ? አሁን ከተማርከው አንፃር ጨልያለሁ ወይ ጨልያለሁ? ጨልላለህ አይደል? ኧረ ከተማርከው አንፃር አንድ እኮ ነው ትምህርታችን። ያዌ ነው እኮ ታዲያ ያዌ ነው ብለህ ነው። የወልድ ስም ማን ነው? ያውሻ ነው። ያሸዋ። እሺ በቃ ያው መለስከው። ታዲያ ምን ትፈልጋለህ? በቃ ምንም እንደ ኧረ እኔ በዚህ በኩል ችግር የለብኝም። እኔ ጌታ ኧረ በቃ ለማንኛውም ቀስ ብለህ ሰርተህ ልገባ ነው። ቻው። ሰርተህ አልገባም። አይዞህ። ኧረ ችግር የለውም። በቃ ቁጭ ብዬ እሰማለሁ፣ እማራለሁ። እሺ መላኩ አለ ዝቃጩን የቀረው አለ ዱከምና ከዛም አንጻር ቀጥል። እንግዲህ እናንተ ናቸው ሀሳብ እንደሆነ ስጡኛል።
ይሳቅ አወራው ሀሳብ ያለው እናንተ ጋር ነው። ኡስታዝ እኔ ጋር 5 ደቂቃ ነው የቀረኝ። ሰላት መግሪብ ደርሷል። ኦኬ ደርሷል። እሺ ማን ያወራዋል? ዱከም ታወራዋለህ? ዱከም ታወራዋለህ? ከመላኩ ጋር ታወራለህ? በምን ዙሪያ? በፈለከው ዙሪያ ለምሳሌ በኢየሱስ ዙሪያ። ኧረ አላወራም። ወይ አንተ ካለ እኔ አላወራም። እኔ አንተ ጥላ ያስፈራኛል። እኔ አላወራም። እወርዳለሁ። እኔ እወርዳለሁ። አትውረድ። ኧረ አትውረድ። እኔ አላወራም። መጀመሪያ መጽሐፍ ቅዱስን የምታምኑና የምትቀበሉ ከሆነ በዛ ዙሪያ ማውራት ትችላለን። ግን ስለማታውቁ እንወያይ ብትሉ አሁን ስለማላምነው ቃል ብታወሩኝ አላወራችሁም። ችግር የለውም። አንተ በመጽሐፍ ቅዱስ ታምናለህ? በመጽሐፍ ቅዱስ ታምናለህ አንተ መላኩዬ? እኔ አምናለሁ። አንተ የምታምን ከሆነ እየጠቀስኩ ማውራት እችላለሁ። ችግር የለውም። እኔ ጥያቄ ነው ያለኝ። ማለት መጽሐፍ ቅዱስ ላይ ዝም ብዬ ሳነብ እንትን ነው ለማመን እፈልጋለሁ እና አንድ ጥቅስ ፈልጌ ነበር እና እሱን ተብራርልኝ ፈልጌ ነበር። ቀላል ነው። እሺ አንድ ጥቅስ መላኩዬ ሙሉውን መጽሐፍ ደግሞ ማንበብ እፈልጋለሁ። አንተ ሙሉን ከፈለክ ሙሉን አድርገህ ታስረዳኛለህ። እሺ ኢሳይያስ 61:1 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ያህዌ ቀብቶኛል የሚል ጥቅስ አለ አይደል? አዎ የእግዚአብሔር መንፈስ በእኔ ላይ ነው። የያህዌ ይላል፣ የዕብራይስጡ የያህዌ መንፈስ ይላል። ያህዌ ነው የሚለው አይደለ? አሁን እጄ ላይ ያለው ደግሞ አማርኛው ነው። አማርኛ ተምን ያለው የእግዚአብሔር ዕብራይስጡ ነው። አዎ ይላል። እሺ ጥሩ። እሺ በቃ የኢሳይያስን መጽሐፍ ላይ ሉቃስ ወንጌል 4:17 ላይ ለኢየሱስ የኢሳይያስን መጽሐፍ ሰጡትና ማንበብ ጀመረ። ምን ብሎ አነበበው? ሲያነበው የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን አመት ይላል። አይ ኢሳይያስ 61 ነው የምታነብልኝ። ሉቃስ 4:17 ላይ ነው የጠየቅኩ። እሺ መጽሐፉን ላውጣና እንዳንብብላ። አውጣና መላኩዬ ኢሳን መላኩ ያለ አለው። ቆይ እየከፈትኩ። እሺ የሚያገዘን ጠፋ። እኔም አንድ ሞባይል ነው ያዝኩትና የሚያነብልኝ ቢሉ ነው መጽሐፍ እየፈለኩ አንድ ሞባይል ነው ያዝኩት። ከመጽሐፍ ታንብብል መሬም አለኝ እያለች ታንብብል። ሉቃስ 4:17 ላይ አልነበርኩም እስካሁን ይቅርታ። ሉቃስ 4:17 እኔ ካሜራውን ተከለከለ እንዴ? እሺ አተልቁኝ ሞኒተሮች ማንም ያወራው መሪም ናት።
ሉቃስ 4:17 ያወጣሽው ሌላ ቦታ ላይ ነው። የነቢዩንም የኢሳያስን መጽሐፍ ሰጡ። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን። እግዚአብሔር የሚለው ወጥቷል አይደለ? እግዚአብሔር ማን ቀብቶኛል ነው የሚለው ዛሬ ኢሳያስ 61 ላይ መጽሐፉ ላይ ኢሳያስ መጽሐፍ ላይ የሚለው የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ እግዚአብሔር ቀብቶኛል ነው የሚለው። እግዚአብሔር የሚለው አለ አይደለ? ወይም ዮዴሄ ባብሄ የሚለው ዕብራይስጡ ነው። ዮሐን እንትን ላይ ኢሳያስ 61 ላይ ያለው ቅድም ያስከው ላይ በሱን እኮ አልከፈትኩ። እሷ ይሄን ስትከፍትልኝ በቃ ተውኩት እኮ መጽሐፉን እኮ አለ። አይኔ እየነገርኩ ነው። በቃላችን ስለምናውቀውኛ ለዛ ነው። መርየም እሺ፣ አውጣ ከፈተቻው ኢሳያስ 60 አውጭለት። እሺ፣ መጀመሪያ ያንን እናንብበውና የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። እግዚአብሔር ቀብቶኛል የሚል አለ አይደል? ያዝልኝ። እግዚአብሔር ቀብቶኛል የሚል አለ አይደለ? እዚህ ጋር አሁን እንትን ላይ ሉቃስ ላይ ገባ። ልዩነቱን እንድታየው ነው። እግዚአብሔር ቀብቶኛል የሚለው ሉቃስ ላይ የለም። እግዚአብሔር የሚለውን አውጥተውታል። እሺ ቀጥይ። ሉቃስ 4:17 ሉቃስ 4:17 ላይ አውጥቻለሁ ኡስታዝ፣ ግን እግዚአብሔር የሚል የለም። እግዚአብሔር የሚል የለም። እግዚአብሔር የሚለውን አውጥተውታል። ቀነሳ አለ። እሺ አይ መልአኩ አየው። እግዚአብሔር የሚለው አለ ኢሳያስ 61 ላይ ያለው የጌታ መንፈስ ይላል። ስለዚህ እግዚአብሔር ቀብቶኛል የሚለው ላይ ነው። የኢሳያስን መጽሐፍ ነው እያነበበ ያለው። የኢሳያስን መጽሐፍ ኢሳያስ 61 አለው ሲጠቀስ እግዚአብሔር የሚለውን ቀንሶታል ወይስ እግዚአብሔር የሚለው አለ እዛ ላይ ሲያነበው መጽሐፉን? እኮ አሁን ጸሐፊው ሉቃስ እኮ ነው። ገባ? ጸሐፊው ሉቃስ ነው። ያነበበው አካል አይደለም። ሲያነብ ነው የሚለው። የኢሳያስን መጽሐፍ ሲያነብ እንዲህ ብሎ አነበበው ይላል። አንባቢው ማን ነው? አንባቢው ራሱ ኢየሱስ ክርስቶስ ነው። ሲያነበው ምን ብሎ አነበበው? የጻፈው አካል ነው የቀነሰው። የጻፈው አካል ነው የቀነሰው አይደለም። ሉቃስ በተረዳው መንገድ ነው የጻፈው አይደለም። ለምሳሌ ምንድነው ነው የቀነሰው ነው ማለት መጽሐፍ ነው እኮ የሚነበብ መጽሐፍ ነው። የሚነበብ መጽሐፍ ነው። ሲነበብ ሉቃስ በተረዳው መልኩ በተረተረ ጊዜ ይላል ያለው አነበበ አይደለም እኮ ተረዳኛ። መጀመሪያ መጽሐፉን አነበበ ብቻ ሳይሆን መጽሐፉን ተረተረው ይላል። ተረተረው ማለት ተረተረ ማለት ምን ማለት አብራራው ነው የሚቀመጠው። ቆይ አብራራው ሲያብራራው የጌታ መንፈስ አይደለም መላኩ የኢሳያስን ጥቅል ነው የሚለው። ጥቅል ሲሆን ተረተረው ማለት ሲጠቀለልና ሲፈታ ማለት ነው። መጽሐፉ ተጠቅልሎ ነው የተቀመጠው። ልክ ነው። መጽሐፉ ጥቅል ነው። ወይኔ ትርጉም ጥቅል ነው። ሲፈታ ተረተረው ማለት አብራራው ማለት ሳይሆን መጽሐፍ የተጠቀለለው መጽሐፍ ተረተረው ማለት ፈታው ማለት ነው። ያ ማለት ፈታው ማለት ተጠቅልሎ የነበረው ሲፈታው ማለት ነው። ሲፈታው ማለት ነው። አዎ አሁን ሲፈታው እሺ፣ አሁን የጌታ መንፈስ ብሎ ነው የጀመረው አይደለ እኮ መጽሐፉ ላይ ኢሳያስ 61:1 ላይ እግዚአብሔር ቀብቶኛል የሚለው ላይ እግዚአብሔር ቀብቶኛል የሚለውን ሲያነብ ኢየሱስ የኢሳያስን መጽሐፍ 61:1 ላይ ያለውን ሲያነብ ቀንሶ ነው ያነበበው? እግዚአብሔር የሚለውን ቀንሶ ነው ያነበበው ነው ወይስ ሉቃስ ነው ሲጽፍ ቀንሶ የጻፈው? ይኸውልህ መጽሐፉ ይሄ ቃል በእናንተ ላይ ዛሬ ተፈጸመ ነው እያለ ያለው
ያ መጽሐፍ ስለራሱ እንደሚናገር ነገረ። ስለማን እንደሚናገር አልጠየኩም እኮ መላኩዬ። ምን ነክተዋል? በዚህ ደረጃ ስለራሱ አግሪ እስማማለሁ ካንተ ጋር። እኔ እሱ ላይ አይደለም ልዩነቴ እኮ። ልዩነቱ የኢሳይያስን መጽሐፍ ተሰጥቶት ሲያነበው እግዚአብሔር የሚለውን ጸሐፊው ነው ያወጣው ወይስ ኢየሱስ ሲያነብ ነው ያወጣው? ኢየሱስ ሲያነብ ምንድን ያለው? የጌታ መንፈስ አለ። ስለዚህ ኢየሱስ ጌታ የሆነ እግዚአብሔር ቀብቶኛል ሲል አረ በሕግ እግዚአብሔር ቀብቶኛል ሲል እግዚአብሔር የሚለውን ማን ነው ያወጣው? ኢሳይያስ 61 አንድ ላይ የነበረው እግዚአብሔር የሚለውን ያወጣው ማን ነው? ኢየሱስ ሲያነብ ነው ያወጣው ወይስ ሉቃስ ሲጽፍ ነው ያወጣው? ጥያቄው እሱ ነው። ያነበበውን ነው ሉቃስ የጻፈው እኮ። ግን እሺ ሲያነብ ኢየሱስ ኢሳይያስ 61 ኢየሱስ ሲያነብ እግዚአብሔር የሚለውን አውጥቶ ነው ያነበበው? አላወጣውም እኮ። እግዚአብሔር የሚለው የት ገባ? እግዚአብሔር የሚለው የት ገባ? ሲያነበው ስለማብራራት አልጠየቅኩም። መጽሐፉን ሲያነብ ነው ጌታ በሚለው ተጠቀለለ እኮ። እግዚአብሔር የሚለው ጌታ በሚለው ተጠቀለለ አለ እኮ። ምን ይላል? የጌታ የማን መንፈስ ነው የሚለው? የጌታ የማን የሚለው አይደለም። አሁን እዚህ ጋር እኮ ይኸውልህ የእግዚአብሔር መንፈስ የሚለውን እሱ ምንድን ነው ያለው? የጌታ መንፈስ እሱ አይደለም ጥያቄ። የጌታ የያህዌ መንፈስ የሚለው ላይ ጌታ የሚለው አለ። አሁንም ኢሳይያስም ላይ አለ፣ እዚህም ላይም አለ አይደለ? አለው አዎ። እግዚአብሔር የሚለው አለ? የለም። ኦኬ የለም። አዎ። ከዛ በኋላ ቀጥሎ ያለውን ደግሞ አንብበው። እሺ አሁን በቃ ለሊና ልተው። ቀጣዩ ያለውን እዛው ላይ አንብበው። ኢሳይያስ እንትን ላይ ያለውን አንብበው። ሉቃስ 4:17 ላይ ያለውን አንብበው እዛው ላይ። መላኩ ይኸው ክፈትና አንብበው። ይኸው አለች ይዛላለች። እሺ ከማንበቤ በፊት ከስር ኮሜንት የሚሳደቡ ሰዎች አሉ። አድሚኖች ፕሊስ ተቆጣጠሩ፣ አድሚኖች የሚለው መቼስ አይኔን አላስረውም። ሚዩት አድርጉለት። እሺ ሚዩት አድርጓቸው ሁሉንም ሚዩት። እኔም እኮ ሰደባለሁ እኮ መላኩ። ክርስቲያኖች ይሳደባሉ፣ አልፎ አልፎ ደግሞ ትንሽ የጨለሉ ሙስሊሞች ላይ ሊያጋጥሙኝ ስለሚችሉ ይሳደባሉ። መላኩ አለ ወጣ። ሰበብ ነበር የሚፈልገው። ዋናውን ነገር ነበር የፈለኳት። እዛ ጋር ምን መሰላችሁ? አትንቀጥቀጫ አንቺ መርየም። የምን መንቀጥቀጥ ነው? አውጪው አንዴ። አውጪው መርየም። ይቺም እኮ ቃሪያ ነገር ናት። ታቃጥላለች። እሺ ምን ይላል መሰለሽ? እዛ ጋር ይኸውልሽ፣ አውርጆ ወደ ታች አውርጆ። ወደ ታች። እሺ እዛ ጋር 17 አሳየን። የነቢዩ ኢሳይያስን መጽሐፍ ሰጡትና ይላል። ከዛ በኋላ ምን ላመች? ለዕውሮች ማየትን የሚል የለም? ለታሰሩት መፈታትን፣ ለዕውሮች ማየትን የሚል የለም? ለዕውሮች ማየትን የሚል የለም? ለዕውሮች ማየት የሚለው ኢሳይያስ 61 ላይ የለም። ኬታ ምትሆን የጨመሩት እንደ ኡስታዝ ስላሴ አንድ ቀንሰው አንድ ጨምረው ነው። እዛ ላይ የሚለው ለዕውሮች ማየትን የሚለው የለም። ለዕውሮች ማየት የሚለው ከሌለ ለምን ጨመሩት? መጽሐፉን ነው የሰጡት። የኢሳይያስን መጽሐፍ ነው። መጽሐፉን ጠቅልሎ ለአገልጋዮች ሰጣቸው ይላል። የሰጣቸው መጽሐፍ የነብዩ የኢሳይያስን መጽሐፍ ይላል። ኢሳይያስ 61 ላይ ያለውን ነው። ስለዚህ ሲያነብ ኢየሱስ ለዕውሮች ማየትን እያለ እየጨመረ ነበር ያነበበው የሌለ ነገር መጽሐፉ ላይ። ነበረው ሜሩ እሱ ኡስታዝ በዛ ጋር የተጻፈለትን ነገር ነበር ከየት እያመጡ እንደሚጨምሩት አናውቅም። እንደውም እዚህ ጋር ለድሆች የምስራች ገብቷል። አንድ ሰው ቤተልሔም ሰላም፣ እንዴት ነሽ? ኡስታዝ ወጥቶ ነው? መርያም ወጥቷል። ኡስታዝ ደህና ሆኖ ብሎ ነው ወይስ ኔት ያስወጥቶኝ ነበር?
አንቺ ወጥተሽ ነበር ወላሂ አለም እኔ እንጃ እኔ ለራሱ ወረወረኝ እኮ ወጥተሽ ነበር እያሉ ነው ከታች አሁን ስታካርጓ ሰጥቶኝ ነበር ቢብሎኝ ኦኬ እሺ ቀጥል ቤት ታወራለሽ ከየት ቤት እምነት ነሽ እኔ ኦርቶዶክስ ነኝ ስለዚህ በስላሴ ታምኛለሽ ማለት ነው አዎ ግን አንድ ጥያቄ ነበር መጠየቅ የፈለኩት እስከዛኛ እንጠይቅሽ ኡስታዝ ወጥቷል አሁን ስላሴን የሰበከ ነብይ አለ እሺ እኔ አላውቅም ምንም ነገር እውነት ለመናገር እሺ በቃ ያው አቡበከር ገብቷል ጥያቄሽን ጠይቂ ከሌሎች ጋር እናወራለን ጠይቂ ጥያቄሽ የኔ ጥያቄ ምንድነው እንትን ኢሳይያስ 53 እና ኢሳይያስ 9:6 እንዴት ይብራራል እናንተ በመታስቡት መንገድ እስቲ አቡኪ አለ ኢሳይያስ እንትን ያልሽው አቡኪ ካለ ይቀጥልሽ ቀጥላ ኢሳይያስ 53 ሙሉ ምዕራፉ ማለት ነው ኢሳይያስ 53 እሺ እንት መርያም መቀጠል ትችላለሽ አይ ቀጥል ችግር የለም እሺ ያ ኢሳይያስ ምዕራፍ 9:6 መጀመሪያ ያንን ጥቅስ ስለሆነ ያነሳሽው ከዛ ጥቅስ ስንጀምር ኢሳይያስ ምዕራፍ 9:6 እያወራ ያለው ራንደምሊ በጊዜው ስለሚገኝ አንድ ህፃን ልጅ ነው ጥቅሱ ራሱ አውዱ በደንብ አድርጎ ያስቀምጠዋል ስለዚህ ህፃን ልጅ እያወራ እንደሆነ ማለት ነው ህፃን ተወልዶልናል ይላል ያ የተወለደው ህፃን እዛው ምዕራፍ 8 ከቁጥር 3 ጀምሮ ብትመለከቱው ወደ ነብይቱም ቀረብኩኝ እርሷም ጸነሰች ይላል ወደ ነብይቱ ተቀርቦ የተጸነሰ ህፃን ልጅ አለ ስለዛ ህፃን ልጅ ነው እያወራ ያለው ወታለች መሰለኝ ከዚሁ ጋር ከፍተን ማሳየት እንችላለን ምናልባት እየሰማ ነው ስለዚህ አሁን እዛ ጋር ምናልባት አንዳንድ ቃላቶች አሉ ኤልጌቦር ተብሎ የተጠቀሰበት ኃያል አምላክ ተብሎ የተጠቀሰበት የዘላለም አባት ተብሎ የተጠቀሰበት የተለያዩ ነገራቶች አሉ እነዛ ነገራቶች ከይዘን ያ እነዛ ነገራቶችስ እንዴት ለአንድ ህፃን ሊውሉ ቻሉ ከተባለ አይ ያ ነገር የህፃኑ መጠሪያ ስሞቹ እንጂ የህፃኑ መለኮታዊ ባህሪ አለው ህፃኑ እያለ እየነገረን አይደለም ምክንያቱም በተመሳሳይ ደረጃ ያንን ህፃን በብዙ አይነት ነገር ያስቀምጠዋል ምንድነው እንደው የሆነ ስም ነበረው ምርኮ ፈጠነ ብዝበዛ ቸኮል እያለ ይጠራዋል ምዕራፍ 8 ቁጥር 3 ብትመለከቺ ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች እግዚአብሔር ማለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮል ብለህ ጥራዋል ስለዛ ህፃን እያወራ ነው ህፃኑ አባትና እናቱን መጥራት ሳያውቅ የደማስቆ ሀብትን የሰማሪያ ምርኮን በአሶር ንጉስ ፊት ይወስዳል አለኛል ስለዚህ በዛ በአሶር ንጉስ ፊት የሰማሪያን ምርኮ የሚወስደው ያ ህፃን ልጅ እንደሚወለድ ከተነገረለት በኋላ ከዛ ያ ህፃን ልጅ ይወለዳል ይሄድና ደግሞ ምዕራፍ 9 ቁጥር 6 ላይ ህፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቋ ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል በዚህ መሰረት አይሁዶችም ይህንን ይረዱታል የራሳቸው የአይሁዶች መጽሐፍ ነው አይሁዶችም በዛ መሰረት ነው የሚረዱት ይሄ አጠቃላይ ካለው ቴክስቹዋል ቫሪያንት አንፃር ለምሳሌ አሁን ኃያል አምላክ ምናምን የሚለውን ነገር አታገኘውም በአንዳንድ ማኒስክሪፕቶች ላይ እንደውም ኦልሞስት በአብዛኛው ማኒስክሪፕቶች ላይ ማግኘት አችም ያንን ግን ይሁን ችግር የለውም አጠቃላይ ያለው ሐሳቡ ግን ስናየው እያወራ ያለው ስለ አንድ ህፃን ልጅ ነው በሌላ ወይ ኢንተርፕሬት ሊደረግ ይችላል ወይ አው ሊደረግ ይችላል ግን በደምሳሳው ስለዛ እያወራ ነው ማለት እንችላለን እሺ ኢሳይያስ 53 ከዚህ ጋር ተያያዥነት አለው ወይስ ለብቻው ነው ያለው ቆይ አንድ ጊዜ አቡኪ ይቅርታ እንትን በትልቁ አታደርጉትም ሰላም አለይኩም ግን በመጀመሪያ ይሄ ኢሳይያስ 9:6ን የሚያሳይ የለም ወይ ኢስሐቅ
ወይ አሲያ ወይ መርየም ወይ አቡኪ በጽሁፍ ብታሳዩት ችግር የለም እናሳያታለን። ለማሳየት መሞከር ነው ውዴ። አሁን ትንሽ ልጨምርልሽ 53 አቡኪ ከመንገሩ በፊት እዛው ኢሳይያስ 9:6 ላይ 7 ላይ ስታነቢው የዳዊትን ዙፋን ይወርሳል ይላል። የዳዊትን ዙፋን ይወርሳል ነው ብሎ ብቻ የዳዊትን ዙፋን ይወስዳል ነው የሚለው። ምንድን ነበር እስኪ 7ን አንብብልኝ። ኢሳይያስ ስንት? ኢሳይያስ 9:6 አዎ ኢሳይያስ 9:6-9:7 እሺ እኔ ላንብበው። አንብቢው 7ን እሺ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። በጣም ጥሩ። እዚህ ጋር የዳዊትን ዙፋን ይወስዳል ነው አይደል የሚለው። እግዚአብሔር የዳዊትን ዙፋን ይወስዳል ብለሽ ታስቢያለሽ? ፈጣሪ የሰዎችን ዙፋን ይወስዳል ብለሽ ታስቢያለሽ? ዙፋን ብሎ ማለት በነገርሽ ላይ ስልጣን ማለት ነው። ኦኬ። ስለዚህ እዚህ ጋር የሚያወራው ስለ ሰው ነው። ብሉይ ኪዳን የአይሁዶች እምነት ነው። መጽሐፍ ቅዱስ ውስጥ ያሉ ሰዎች መጽሐፍ ቅዱስ ያለ የአምልኮ ማንኛውም ነገር የአይሁዶች ነው። ኦኬ። በአይሁድ ቋንቋ ወይም በአይሁዳዊ ማህበረሰብ ዘንድ አገር የሚገዛ አምላክ ይባላል፣ ነብይም አምላክ ይባላል። አምላክ ብሎ ማለት ገዢ ማለት ነው። ለምሳሌ 2ኛ ቆሮንቶስ ምዕራፍ 4:4 ላይ ስትሄጂ ሰይጣን የዚህ ዓለም አምላክ ተብሏል። ሰይጣን የዚህ ዓለም አምላክ የተባለው ስለሚገዛ ያኒ ሰዎችን ስለሚቆጣጠር ማለት ነው። ስለዚህ አምላክ ብሎ ማለት ለሰውም ለአምላክም ለሰይጣንም ለፈጣሪም የሚውል ነው። ግን እንደየአውዱ ይለያያል። አምላክ የዓለም ሁሉ አምላክ ነው። ሰይጣን ደግሞ የተሳሳቱ ሰዎች አምላክ ነው። አንድ ንጉስ ደግሞ ለሆነ አገር አምላክ ይሆናል ማለት ነው። እንደዚህ ይላል ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 9 ከ1 ጀምረሽ እስከ 5 ስታነቢው 4 ላይ እንዲህ ይላል እግዚአብሔር እስራኤላውያኖችን ስልጣን እንደሰጣቸው መለኮታዊ ክብር እንደሰጣቸው ሕግና ስርዓት እንደሰጣቸው ይናገራል። ስለዚህ አንድ የእስራኤል ንጉስ አንድ የእስራኤል ገዢ አምላክ ይባላል። ዘጸአት ምዕራፍ 7:1 ላይ እግዚአብሔር ሙሴን አምላክ አድርጌሃለሁ አለው። አምላክ ብሎ ማለት የንጉስ ገዢ ማለት ነው። ኦኬ። እንደውም ኢየሱስ አይሁዶች ጋር ሲጣላ የእግዚአብሔር ቃል የመጣለትን አምላክ ትሉ የለም እንዴ አላቸው። ያን የእግዚአብሔር ቃል የመጣለት አምላክ ብሎ ማለት የሚገዛ ነው። አንድ ንጉስ ከእግዚአብሔር ቃል ከመጣለት ህዝቡ ይሰበሰብና የአይሁድ ህዝብ ይሄ የእግዚአብሔር ቃል መጥቶለታል፣ አንተ ገዢያችን ነህ፣ መሪያችን ነህ ብለው እሱን ነብይነቱን ያጸድቃሉ። ነብይነቱን ሲያጸድቁ መልእክተኝነቱን ሲያጸድቁ በእነሱ ላይ ንጉስ ነህ ማለት ነው። ነብይ ሲባል እዚህ ጋር አገረ ገዢም ነው። ኦኬ። ነብይ ሃይማኖታዊ ሰባኪ ነው። ነብይ ብሎ ማለት ከአምላክ የሚያገኘውን ራእይ ለህዝብ የሚናገር ነብይ ብሎ ማለት ነብአ ማለት ነው፣ ተናገረ ማለት ነው። የአምላክን ሐሳብ ለህዝብ የሚናገር ማለት ነው። ስለዚህ ነብይ ሲባል የሆነ ክንፍ ያለው መላእክት ምናምን ሳይሆን ከሰዎች መካከል አምላክ የሚመርጠው ከአምላክ የሚመጣለትን ሐሳብ ለህዝብ በመናገር ህዝብን የሚመራ የሚያስተምር የሚያስታርቅ ማለት ነው። ስለዚህ አይሁዳውያኖች ንጉሳቸውን ነብያቶቻቸው ምን ይሏቸዋል? አምላክ ይሏቸዋል። ስለዚህ ከቻልሽ ኢሳይያስ መጽሐፍን የሚያብራሩበትን አይሁዶቹን ጠይቄ። ሶሻል ሚዲያ ዛሬ ኢንተርኔት ነፍ ነው። ኦኬ። ምንድን ነበር ተልሙድ የሚባላላቸው ተልሙድን ለማንበብ ሞክሪ። ስለዚህ የሚያወራው ስለ ንጉስ ነው፣ ስለ አንድ እስራኤላዊ ንጉስ ነው። ኢሳይያስ 9:6 የሚያወራው 7 ላይ እንደታዘብሽው የዳዊትን ዙፋን ይወስዳል ይላል። ዳዊት ዙፋን ነበረው ማለትም ስልጣን ነበረው። ህዝብን ይመራ ነበር ዳዊት። እንደውም ምን ይላል መጽሐፍ ቅዱስ? ዳዊት ጽድቅንና ፍርድን አደረገ ይላል። ጽድቅና ፍርድን የሚያደርገው ምንድነው? እግዚአብሔር ጌታ ስላደረገው ነው። እንዴ ዳዊትን እኮ እግዚአብሔር መድኃኒት አደረገው ይላል። ታውቂያለሽ? መድኃኒት አደረገው ሲባል ህዝብን የሚያስተምር ህዝብን የሚያድን። ኦኬ። እስራኤላውያኖችን ሌሎች ህዝቦች መተው በቅኝ ግዛት እንዳይይዟቸው ከእስራኤላውያኖች መካከል አንዱ ንጉስ ይሆናቸውና ሌላ ሰው መጥቶ ቅኝ ግዛት እንዳይይዛቸው ሰዎችን ወታደራዊ ኃይል በማቋቋም ፋይናንስን በማቋቋም ህዝቡን የሚጠብቅ ማለት ነው። ስለዚህ ይህ ንጉስ እንግዲህ ኢሳይያስ 9:6 ስለ ፈጣሪ ነው የሚያወራው ከተባለ ፈጣሪ ለሰው ስልጣንን ዙፋንን ይሰጣል እንጂ ከሰው ዙፋንን አይወስድም። የአባቱን የዳዊትን ዙፋን ይወስዳል ስለሚል 9:7 ላይ የሚያወራው ስለምንድን ነው? ስለ ንጉስ ነው። በዛውብሽ መሰለኝ። ቀጥሉ።
እሺ አመሰግናለሁ በጣም እና እንትን ሉቃስ ምዕራፍ 1 ከ32 እና 33 ላይ መሰለኝ እሱ ላይ ደግሞ ኢየሱስ ራሱ የዳዊትን ዙፋን ይወርሳል እያለ ይናገራል አይደል? ኦፍ ኮርስ ስለዚህ ስልጣን ማለት ነው ዙፋን ብሎ ማለት ደግሞ ለቆላሲያስ ምዕራፍ 1 15 እና 16 ስታነቢው እንትን ነው ዓለማትን ፈጠረለት ምናምን የሚለው ያ ዙፋን ስልጣን ጌትነት አለቅነት አራት ነገሮች ናቸው። ምንድናቸው? እግዚአብሔር ለነብያት ለነ ኢየሱስ ለነ ዳዊት ምን ይሰጣቸው ነበር? ዙፋን ይሰጣቸው ነበር። ዙፋን ብሎ ማለት ስልጣን ነው። ኢየሱስ ስልጣን ተሰጠኝ ይላል እኮ የአባቱን የዳዊትን ዙፋን ሊወስድ ነው ተብሎ ነበር ኢየሱስም ማለት ነው። ነገር ግን ዙፋን ብሎ ማለት ስልጣን ነው። ኢየሱስ ማስተዳደር አልቻለም እኮ ህዝብን አልመራም እኮ። ዳዊት ጽድቅና ፍርድን አድርጓል። ወታደራዊ ስርዓት ነበረው፣ ፋይናንስ ነበረው። ኢየሱስ የራሱ የሆነ ፋይናንስ የለው፣ ወታደራዊ ስርዓት አላቋቋመም፣ አልቻለም። ደግሞም የቆየው ለ3 ዓመት ስለሆነ እንደውም ለአረማውያን ለሮማውያኖቹ ግብር እየከፈለ ነበር የኖረው። ግብር መክፈል አንድ ዜጋ ተራ ዜጋ ስትሆኝ ነው። እንደማንኛውም ዜጋ ስትሆኝ ግብር ትከፍያለሽ። መንግስት ስትሆኝ ደግሞ ግብር ታስከፍያለሽ። ስለዚህ ኢየሱስ እንደዚህ አይነት ነገር ማቋቋም መመስረት ስላልቻለ እንደማንኛውም ዜጋ ግብር እየከፈለ ለዛች ለ3 ዓመት ቆየ። ከዛም በኋላ ጠላት ሲበዛ ወደ እግዚአብሔር ሄደ። ኦኬ ኃያል አምላክ የተባለው እዚህ ነው አይደል? ሉቃስ ላይ የተጠቀሰው። ቆይ አንዴ ኃያል አምላክ የተባለው ነው አይደል? ሉቃስ ላይ የተጠቀሰው። ሉቃስ ላይ ያለው ሌላ ነው እኮ ኢየሱስ ነው እኮ ሉቃስ ላይ ያለው ኢየሱስ ሌላ አይደለም። የዳዊትን ዙፋን ይወርሳል ተባለ እና ኢየሱስ የዳዊትን ዙፋን ይዟል። አረ ሚውት አታርጉኝ፣ አትፍሩ። አትፍሩ አትበል። አብሽ ደግሞ ማን ይፈራል? ማን ይፈራል? እሺ ኢየሱስ የዳዊትን ሚውት አረገኛ። የዳዊት ዙፋን ምን ነበር? ካሱ ሌላ ትንቢት ነው። ይኸውልሽ ሌላ ትንቢት ነው። ኃያል አምላክ ቆይ አትፍሪ። ኃያል አምላክ አለና አትፍሪ አትበል። ይሄ የሞኝ እንትን ነው። ይኸውልህ እያወራን ያለነው አካዳሚካሊ ኃያል አምላክ ኃያል አምላክ ካለ በኋላ የዳዊትን ዙፋን ይወስዳል። ቆይ ቤሊ መጀመሪያ ያ ደግሞ አዲስ ኪዳን መጣና ስለ ክርስቶስ እንደሆነ ተናገረ። ቤሊ መጀመሪያ አዳምጥ። ይኸውልህ አንተ አካዳሚካሊ ሰው ሆን። ይኸውልህ ምን አለ መሰለህ ከክርስቲያን ወገኖቻችን በኩል በጣም የሰለቸን የንጽጽር አካሄድ ምንድነው? ይሄ ስድብ፣ ውሸትና ስም አጥፊነት፣ አስፈራሪ ነገር ያለበት ነው። ንጽጽር ብሎ ማለት አካዳሚካሊ ነው የምናወራው፣ እንደተማረ ሰው ነው። ሰራችሁ ምናምን የሚባል ነገር አያስፈልግም። እንደዛ ከሆነ እዛ ሂደህ ሱሪን ሰቅለህ ማስፈራራት ትችላለህ። እንደዚህ አይነት ነገር ቃላት አያስወግድ። ወረደ ወይስ አለ? በቃ ቀጥሉ። አቡኪ ከወረደ መጣ። እሺ አይ ልጅቷ ትጨርስና ከዛ መቀጠል ይችላል ከፈለገ ችግር የለም። አታስወጡኝ ባካችሁ። በጣም ይሁት አርግ ባካንተ ያው እየተሰራተ አይደለም አለው ሰው ቆይ ኃያል አምላክ ክርስቶስ ነው የተጠቀሰው አይደለ? ሚዩት አድርግና አቡኪና ቤተልሔም ይጨርሱ። አንዴ ሚዩት አድርግ። በስሜት እኮ ሃይማኖት እኮ አይሰበክም። በስሜት ምንም በስሜት የሚሆን ነገር የለም። ሰው አንዴ እሷ ጨርስና ከዛ በኋላ አንተ ትቀጥላለህ። ኃያል አምላክ የተባለው ምናልባት ከንክኖ ከሆነ እስካሁን የተነገረው ነገር አይ መሲ የተናገርሽው እዚህ ጋር ስህተት ነው፣ አወከር የተናገርከው ስህተት ነው ብለህ መቀጠል ትችላለህ። ቤተልሔም ሀሳቡን ተረተሸዋል። ኢሳያስ ምዕራፍ 9 ቁጥር 6 ላይ እንዲሁም ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ያነሳሻቸውን ሀሳቦች ገብተውሻል። አው 35 ላይ ግን እንደዚህ ይላል፣ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላል። ይሄስ አዎ ትክክል ነው። ቅዱስ የእግዚአብሔር ልጅ ተብሎ ይጠራሉ። ተመልክተሽ ከሆነ የማርቆስ ወንጌል የመጨረሻው ምዕራፍ ላይ ኢየሱስ ክርስቶስን ሊሰቅሉት ኦር 14ኛ ምዕራፍ ላይ ኢየሱስ ክርስቶስን ሊሰቅሉት ካመጡት በኋላ ሊቀ ካህኑ ኢየሱስ ክርስቶስን ጠየቀው ይላል። አንተ የብሩክ የእግዚአብሔር ልጅ ክርስቶስ አንተ ነህን ብሎ ጠየቀዋል። የብሩክ ልጅ ወይ የእግዚአብሔር ልጅ የሚለው ክርስቶስ ማለት ነው። የተቀባ ቀቡዕ ማለት ነው። ለአምላኩ ታዛዥ የሆነ ማለት ነው። ከዛ አዎ ብሎ ይናገራል ይላል። እዚህ ጋር ልዑል ኃይል ይጸልልልሻል የተባለውና የተወለደው አዎ የቅዱሱ የእግዚአብሔር ልጅ ነው። የብሩኩ ልጅ ተብሎ ይጠራል ኢየሱስ ክርስቶስ። ግን እግዚአብሔር አይደለም ነው አሁን አርጊመንታችን። እኛ ሙስሊሞች የምናገረው እግዚአብሔር አይደለም የእግዚአብሔር ልጅ ነው። አዎ ችግር የለም ያስማማናል።
ከዛ የእግዚአብሔር ልጅ የሚለው ተርም ላይ እናወራለን። እዚህ ጋር ግን እየተወራ ያለው ምንድነው ከተባለ እየተወራ ያለው ስለ እግዚአብሔር ልጅ ተወለደ እያለን እንጂ እግዚአብሔር ተወለደ አይደለም ጥቅሱ። ኢሳይያስ ምዕራፍ 9 ቁጥር 6 በተመሳሳይ ደረጃ ላይ ኢየሱስ ክርስቶስ ነው ተብሎ ቢተጠቀሙት ራሱ አምላክ ተወለደ የሚል ሽታውም የለውም ሐሳቡ። እሺ ይቅርታ ጥያቄ ካበዛው ግን ፈጣሪ አይወልድም አይወልድም ልጅ የሚለው ይባላል አይደል? ከመቀጠልሽ በፊት ማለት ነው። ከዛ አንድ ፖይንት አለ ሁሉም ማወቅ ያለበት ነገር ምንድነው? የአባቶች ትርጓሜ ግዴታ መስት ነው ይባላልና በዚህ የአባቶችን ትርጓሜ ማንም አይቀበልም። ከክርስቲያን ሆነ የአባቶችን ትርጓሜ የሚቀበል የለም። ሁሉም የሚመቸው ነው የሚቀበለው። ሁሉም የሚመቸው አባቶች የምንላቸው ለምሳሌ ከኒቂያ በፊት የነበሩ አባቶችን ትርጓሜ ከሆነ ማንም ነው ያው እዚህ ጋር እንትና ቤሊን አምታችሁ ጠይቁት የማይቀበሉ አለ፣ ኦርቶዶክሳውያን የማይቀበሉት አለ ምናምን። ስለዚህ እነዛ ጨዋታዎች ናቸው። ማንም ሰው መጽሐፉን እንደ ልቡ መፍታት አይችልም ማንም ሰው። ነገር ግን ጥቅስን አጣቅሱ ማንም ሰው ሊፈታ ይችላል። ቁርአንንም ባይብልንም ማንም ሰው ቁርአንን ጥቅስን አጣቅሶ እውቀት በተሞላበት መንገድ መፍታት ይችላል። ባይብልን በተመሳሳይ ደረጃ ነው። አምላክ አይወልድም አይወለድም ያልሽው፣ አዎ አምላክ አይወልድም አይወለድም። አቡኪ ይቅርታ ላስቆምህ ነው። ወደዛ ወደ ቁርአን ከመሄዳችሁ በፊት ቤቲ ይኸውልሽ መጽሐፍ ቅዱስን በደንብ አንብቢ። መነገርሽ ላይ መጽሐፍ ቅዱስ በጣም ቀላልና ግልጽ የሆነ ጥሩ መጽሐፍ ነው። እኔ በጣም የምወደው መጽሐፍ ነው እና ስታነቢ አንደኛ የወረቀቱ መጽሐፍ ለማንበብ ሞክሪ። በቶፒክ ይከፋፍልልሻል። በቶፒክ የተከፋፈለ ነገር በጣም ጥሩ ነው። አንደኛ ነገር። ሁለተኛ ነገር ደግሞ የስርዓተ ነጥቦችንም አቀማመጥ በአማርኛ ቋንቋ ወይም በየትኛውም ቋንቋ ስርዓተ ነጥብ የሚያገለግለው ምንድነው? ሀሳብ ከሀሳብ እንዳይደበላለቅ ስለሆነ ስርዓተ ነጥቦችን ጠብቀሽ ቶፒኩን ጠብቀሽ የሚሰጠውን ርዕሱን ጠብቀሽ ማንበቡ ጥሩ ነው። የሆነ አንድ ጥቅስ ይዞ መዝለል ይሄ ጥቅስ ይህንን ሊወክልልኝ ይችላል የሚሉ የሚጓጉ ሰዎች አሉ። የእነሱን ይዞ ከመሮጥ ሙሉ ለሙሉ መጽሐፍ ቅዱስ ለማንበብ ተሞክሪያለሽ። መጽሐፍ ቅዱስ ላይ አንድና ብቸኛ ኃያል የሆነ ልዑል የሆነ ቀናተኛ አምላክ አለ። ኦኬ፣ ያ እግዚአብሔር ይባላል። ስሙ እግዚአብሔር ይባላል። ከሱ ውጭ ማንም እግዚአብሔር ተብሎ አልተጠራም። ቃላት አጠቃቀም፣ የቶፒክ አሰጣጥ፣ የስርዓተ ነጥብ አጠቃቀም ለትልቅ ደረጃ እንደሚያደርስ ነው የምጠቁምሽ። አንደኛ ነገር። ሁለተኛ ነገር መጽሐፍ ቅዱስ ላይ የእግዚአብሔር ልጅና የዲያብሎስ ልጅ የሚባል ነገር አለ። የሚገርምሽ ነገር እና የእግዚአብሔር ልጅ እንግዲህ አሁን የእግዚአብሔር ልጅን እግዚአብሔር የምናደርገው ከሆነ የዲያብሎስን ልጅ ዲያብሎስ ልናደርገው ነው ማለት ነው። ለምሳሌ ኢየሱስ አይሁዳውያኖቹን እሱን የማይከተሉትን የዲያብሎስ ልጅ ብሏቸዋል። ስለዚህ እነዚህ ዲያብሎስ እንላቸዋለን። ዲያብሎስ ሆኑ ማለት ነው አይደለም። ነገር ግን ስራቸው እንደ ዲያብሎስ ስለሆነ የዲያብሎስ ልጅ ተባሉ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ምንድነው? የእግዚአብሔርን ስራ ስለሚሰራ ነው። ይህም ብቻም ሳይሆን ቋንቋ ትርጉም አለው። ቋንቋ ያድናል ይገዳል ለምልሽ ለዚህ ነው። ምክንያቱም አሁን አዲስ ኪዳን በግሪክ ኮይኔ ስለተጻፈ የግሪክ ቋንቋ ባህል አለበት። ብሉይ ኪዳን ላይ ብትሄጂ እኮ አብና ወልድ የሚል የለም እኮ። አዲስ ኪዳን ላይ ነው አብና ወልድ የሚል ነገር ያለው። ስለዚህ የግሪክ ቋንቋ ተጽዕኖም አለበት። ይህንን ከሂሳብ አስገብተሽ አንብቢ። ስለዚህ ወልድ ልጅ ስለተባለ ልክ የሰው ልጅ ሰው የፈጣሪ ልጅ ፈጣሪ ጀስት ነው አይባልም። እናም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው እንትን ነው፣ እንደ ስልጣን ነው። ኢየሱስ እኮ ማን ነው? ማርያም እኮ ኢየሱስ ስትወልድ እኮ የእግዚአብሔር ልጅ ወለደች አይደለም የተባለው እኮ። ትጸንሻለሽ ወንድ ልጅም ትወልጃለሽ ነው። እንደወለደችም ኢየሱስ አለችው እንጂ የእግዚአብሔር ልጅ አላለችው። እድሜው 30 ዓመት እስከሚሞላው ማንም የእግዚአብሔር ልጅ አላለውም። ማንም ጌታ ኢየሱስ ብሎ አልጠራውም። ማንም ኢየሱስ ክርስቶስ ብሎ አልጠራውም። ማንም ጌታ ኢየሱስ ብሎ አልጠራውም። 30 ዓመት እስከሚሞላ ኢየሱስ ነው ኢየሱስ ነው። ይሄ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ክርስቶስ ነው፣ ኢየሱስ የእግዚአብሔር ልጅ ነው። እነዚህ ስልጣን ናቸው ከጊዜ በኋላ የመጡ። ለዚህ ነው ማቴዎስ ወንጌል ላይ ወይም ማርቆስ ወንጌል ላይ ካልተሳሳኩኝ ኢየሱስ በዮርዳኖስ ወንዝ ሲጠመቅ ምንድን ነው ያለው? የምወደው ልጄ ይህ ነውና ስሙት አለ። በቃ ስሙት። የዛ ጊዜ ስልጣኑን ተቀበለ። አንዲት እናት ልጅ ስትወልድ ገና ተምሮ ነው ዶክተር የሚሆነው እንጂ ህፃን ዶክተር እንትን አይባልም። ህፃን መምህር እንትን አይባልም።
ያድጋል፣ ይማራል። መምህር ሲሆን ዶክተር ሲሆን ዶክተር እንትና እንደሚባለው ኢየሱስ እድሜው 30 ዓመት ከሞላው በኋላ ነው የእግዚአብሔር ልጅ የተባለው እንጂ የልዑል ልጅ ይባላል ይላል እንኳን እዛ ሲናገር ሉቃስ ላይ ታዘበሽ ከሆነ ኦኬ ልጅ ነው ይባላል ነው የተባለው። ገና ፊውቸር ነው 30 ዓመት ሲሞላው ነው የምወደው ልጅ ይህ ነው ስሙት አለ። በቃ እግዚአብሔር የዛን ጊዜ ስልጣኑን ሰጠው። ስልጣኑን ህዝቡ እንዲቀበል አደረገ። ለምሳሌ ሙሴን እግዚአብሔር ስሙት ብሏል። የሙሴ ህዝብ ሙሴን አምልኮታል እንዴ? አላመለከውም። ስለዚህ ስሙት በተባለ መልኩ ኢየሱስን መስማት እንጂ ማምለክ አያስኬድም። ኦኬ በነገሮች ላይ መጽሐፍ ቅዱስ ላይ የዳቢሎስ ልጅ አለ፣ የእግዚአብሔር ልጅ አለ። ከዳቢሎስ ሐሳብ መሞላት አለ፣ ከእግዚአብሔር ሐሳብ መሞላት አለ። ኢየሱስን የእግዚአብሔር ሙላት ተሞልቶበታል እግዚአብሔር ነው ይባላል እንዴ? አናንያን እኮ እነ ጴጥሮስ አንተ የሰይጣን ሙላት ተሞልተሃል አሉት እና አናንያ ሰይጣን ነው ማለት ነው እንዴ? አይደለም። ስለዚህ ምንድነው ኢየሱስ ክርስቶስ የእግዚአብሔርን ስራ ስለሚሰራ የእግዚአብሔር ልጅ ተብሏል። የእግዚአብሔር የመለኮቱ ሙላት የተሞላበት ተብሏል። ስለዚህ አናንያ ደግሞ ስህተትን ስለሰራ የሰይጣን ሐሳብ ስለገባበት የሰይጣን ሙላት አለበት ተባለ። አይሁዳውያኖች ኢየሱስን ስለጠሉት ምን አደረጉ? ስላልተቀበሉት እንግዲህ ኢየሱስን ከአምላክ የመጣ ነው ብሎ ያልተቀበለ ሰይጣን ነው። ስለዚህ ምን ተባሉ? የዳቢሎስ ልጆች ተባሉ። ኦኬ ስራቸው መጥፎ ስለሆነ ነው እንጂ ዳቢሎስ ሆነው አይደለም። ይህን ይመስላል። ቀጥል አስረዳት አቡኪ። ይህን ይመስላል። አንዴ ሂሩት እኔ አባቶች ጠይቅ ያለው ቤተክርስቲያንም በተደጋጋሚ ሄጃለሁ። ነገር ግን ማንም ሰው መልስሽን ሊመልስልሽ ፈቃደኛ አይደለም። እዛው ሄደሽ ካወቅሽ ታውቂዋለሽ። እዚህ ላይ እነሱ የሚያወሩት ሙሉ እውቀትን ቤዝ ያደረገ ለእኔ የሚጠቅም አይነት ነገር ስለሆነ ነው መጥቼ የምጠይቀው እንጂ ሃይማኖቴን ለማዋረድ ወይም ለማቆሸሽ ምናምን ነገር አይደለም። ውዴ ኮሜንት አታንብቢ፣ ያሳስቱሻል። አንቺ ብቻሽን ነው መወሰን ያለብሽ እንጂ በሰው ከሆነ ገደል ይዞሽ የሚገቡት። እዚህ ጋር ደግሞ በነገርሽ ላይ ብዙ 99% እንዴት የኔ ሃይማኖት ስህተት ይሆናል የሚል እልክ ያለባቸው እንጂ እውነትን የማግኘት ያለ ማግኘት አይደለም። በዚሁ አጋጣሚ የምነግርሽ ለምሳሌ አሁን በስላሴ ዶክትሪን አስተምሮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። ይህ አስተምሮ መጽሐፍ ቅዱስ ላይ የለም። ይህ አስተምሮ የመጣው ከመጀመሪያዎቹ ሰዎች አይደለም፣ ከአይሁዶች አይደለም። የሌላ ኢቭን ግሪካውያኖች ናቸው ወደ ክርስትና የመጡ ቀሳውስት፣ መነኮሳት የግሪክ ፍልስፍና አባዜ ያለቀቃቸው ናቸው። በተለያየ ጊዜ ሲጣሉ የነበረ አንዱ ተነስቶ የሆነ ሐሳብ አንዱ ቄስ ተነስቶ የሆነ ሐሳብ ይዞ ይሄዳል። አንዱ ቄስ ተነስቶ የሆነ ሐሳብ ይዞ ይሄዳል። ለማንኛውም አንቺ ኢቭን ለምን ቻት ጂቢቲን ራሱ ጠይቀሽ አትታዘቢ? የኒቃይ ጉባኤ አንቀጾች የኒቃይ ጉባኤ ምን እንደሆነ፣ የከሌቆዶን ጉባኤ ምን እንደሆነ፣ የኤፌሶን ጉባኤ ምን እንደሆነ እነዚህን በክርስትና ታሪክ ምንን አሳልፏል የሚለውን ነገር ስትይዢ በደንብ ራስሽን ማዳን ትችያለሽ። በክርስትና ታሪክ እንደው ምን አልፏል የሚለውን እንትን ትያለሽ። ስለዚህ ማርያም የፈጣሪ እናት ናት የሚለው ኢየሱስ ከፈጣሪ የተገኘ ፈጣሪ ነው እግዚአብሔር ወልድ ነው የሚለው ይህ የመነኮሳቱና የቀሳውስቱ ሐሳብና ፍልስፍና እንጂ ከሐዋርያት የተገኘ አይደለም። መጽሐፍ ቅዱስ ማንበብ ትችያለሽ። እኛም ደግሞ ተደጋጋሚ ጠይቀናቸው ይህንን አልመለሱም። ከመመለስ ይልቅ መሳደብ ለምን በቃ ስህተት እንኳን ቢሆን ምንድነው ያሉት? እንደውም የኦርቶዶክስ አባት በአንጸድቅም ያው ኦርቶዶክስ እንኳን ሆነ ነው ያሉት። ኦኬ እስከዚህ ደረጃ መባባል ደርሰዋል። ስለዚህ የሰው ልጅ የሚያድነው እውቀት ነው። እውቀትን ገብኝ። ይቅርታ ግን አቡኪ ቀጥል አስረዳት። ስለ አይወልድም አይወለድም። አይ ጥሩ እየተግባባችሁ ነው ያላችሁት። አይ ምርጥ ነው። ያው አጠቃላይ ሀሳቡ ይሄ ነው። የሁላችንም ሀሳባችን አንድ ነው። አምላክ አይወልድም አይወለድም ይሄ ዩኒቨርሳል የሆነ ትሩዝ ነው ማለት ከምን አንጻር ነው አይወልድም አይወለድም የሚባለው? ከመቻልና አለመቻል አንጻር ሳይሆን አምላክ አልቲሜት የሆነ የሁላችንም መጠጊያ ነው። እኛ ስንወልድ መውለድ የሚባለው አላማው ራሱ መዋረስ ነው ወይም ዘርን መተካት ነው። አምላክ ግን ኢተርናል ነው። እንደዚህ አይነት ነገር ራሱ እንዴት ከአምላክ እንትንላለን? ዓለም ላይ ያሉ ፍጥረታቶች በሙሉ አንደኛው ላይ ጥገኛ ነው። ያ ጥገኝነት የሚያበቃው ማን ላይ ነው? አንድ አካል ያስፈልጋል። የመጨረሻ አልቲሜት የሆነ ጥገኝነት የሚያበቃበት አንድ አካል ያስፈልጋል። ይሄ ሳይንሱ ራሱ ያረጋግጣል።